ድህነት ራሱ የክርስቶስ መሆን ነው። መጽሐፍ ቅዱስ ማስረጃ አለ፣ ኦፍ ኮርስ አለ። ሌላ ጥቅሶችን ከመጥቀሴ በፊት ሁለቱንም ኤፍሬም የጠቀሳቸውን ጥቅሶች ነው የምጠቅሳቸው። አንደኛው ሁለተኛ ቆሮንቶስ ምዕራፍ 5 ላይ ያለው በክርስቶስ ማንም በክርስቶስ ቢሆን አዲስ ፍጥረትን ይላል። በክርስቶስ ቢሆን አዲስ ፍጥረት ነው። በክርስቶስ የሚሆነው አዎ አምኖ ነው ተጠምቆ ነው። በክርስቶስ የሚሆነው እርሱ አዲስ ፍጥረት ነው። መዳን ማለት አዲስ ፍጥረት መሆን ማለት ነው። ኦኬ መዳን ምንድነው? እንደ አዲስ መፈጠር፣ መታደስ፣ ሪጀነሬት ማድረግ፣ ዳግም መወለድ። ይሄ ነው መዳን ማለት። ኤፍሬም ወንድሜ ሚዩትን ያነሳኸው ምንድነው? ልታወራኝ ነው? አልዘጋሁትም ነበር እንደው። ኦኬ አልዘጋሁም። እሺ ድምጽ ስሰማ ነው። ኦኬ መዳን አዲስ ፍጥረት መሆን ስለሆነ አዲስ ፍጥረትነት ያለው በማን ነው? በክርስቶስ በመሆን ነው። በክርስቶስ ያለ ክርስቶስ ማለት በክርስቶስ ሳትሆን ወይም የክርስቶስ ሳትሆን አስቀድመ ያደነ አዲስ ፍጥረት ሆነ ከዛ በኋላ የክርስቶስ ሆናለሁ ማለት አይቻልም። የክርስቶስ ሳይሆኑ ሲጀመር አዲስ ፍጥረትነት ስለሌለ ጋይስ ሮሜ 6 ላይም ሊድላችሁ ሮሜ 6ም ይህንኑ ያስረዳል። ሮሜ 6 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁም? ምን ይላል? ከምኑ ጋር? ከሞቱ ጋር አንድ እንሆን ዘንድ። ስለዚህ አብረን ልንሞት ማለት ልንሰቀል ማለት ነው። እንደተጠመቅን አታውቁም ወይ? ስለዛ በጥምቀት ውስጥ ነው መሞት ያለው አይደለ? ይልና አሁን ቅድም ወንድማችን ኤፍሬም ያነበበው ቁጥር 6 ላይ ምን ይላል? የሞተስ ከኃጢአቱ ጸድቋል። ከኃጢአቱ የጸደቀው ማን ነው? ማን ነው የሞተ? የምንሞተው በምንድን ነው አለ? በጥምቀት። የክርስቶስን ሞት የምናገኘው ወይም ከሞቱ ጋር አንድ የምንሆነው በጥምቀት ነው። ያው ጽድቅ ድህነት ያለው ያኔ ነው። ጌታችን ኢየሱስም ሲናገር እንደዚህ ያለ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀም ይድናል። ምን ያደረገ? ያመነ የተጠመቀም ይድናል። ድህነትን ከእምነት ከጥምቀት በኋላ ያመጣዋል። ይህንን ያመጣውላችሁ ለምንድን ነው? በጥምቀት ውስጥ ጌታ ኢየሱስን እንደምንለብሰውና ከጌታ ጋር አንድ እንደምንሆን ሮሜ 6 ቁጥር 3 ጀምሮ ገላትያ ምዕራፍ 3 ቁጥር 27 ላይም ስለሚናገር ምን ስለሚል ከክርስቶስ ኢየሱስ ጋር አንድ የሆኑ ዘንድ የተጠመቁ ሁሉ ክርስቶስ ኢየሱስን ለብሰውታል። ጌታን ሳይለብሱ መዳን የለም። ክርስቶስን ከመልበስ በፊት ከጌታ ጋር አንድ ሳይሆኑ በፊት መዳን የለም። ይሄን ደግሞ የምናገኘው በረከት ነው። ኮመንት በዘጋ ኮመንት ቢዘጋ አሪፍ ነው። የሚሳደቡ በዙ። እሺ ዘጋ እንዳይሳደቡ መንገር ይሻላል። አይ ቲንክ ከሚታፈኑ በቃ አላስፈላጊ ቃላቶች በዚህም በዛም ሳይድ አትጻፉ። ትምህርቱ ላይ ብቻ አተኩሩ እና ደግሞ ስንት ደቂቃ ይሆንላችሁ? አሁን እንትን ነው አኬ የተናገረውን አፈርሳለሁ። እሱ እኔ የተናገርኩትን ያፈርሳል። እሱን እናድርግ። 3 ደቂቃ በጣም በቂ ነው። ኦኬ 3 ጀምርሽ። እሺ አኬ ራሱ ምን ተናገረ? ይሄ ቪዲዮ ያላችሁ ምናልባት ወደ በኋላ ላይ ልታወጡት ትችላላችሁ። ራሱ ተናገረ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ካለ በኋላ በክርስቶስ የሚሆነው አምኖ ሲጠመቅ ነው አለ። ኤፍሬም ትምህርት ነው፣ የኔን ትምህርት አብራራ ማለት ነው። አኬ እኔ ሰው ድኖ ነው የክርስቶስ የሚሆነው ነው የምለው። እሱ በክርስቶስ ቢሆን አዲስ ፍጥረት ይሆናል ካለ በኋላ በክርስቶስ የሚሆነው ምን ሲሆን ነው? ቅድም የጠየቁትን ጥያቄ በራሱ ጊዜ መልሶታል። አምኖ ሲጠመቅ ነው ብሏል። ስለዚህ አምኖ ይድናል ሰው፣ ከዛ በኋላ የክርስቶስ ይሆናል። ሲድን ነው የክርስቶስ የሚሆነው። አሁን መጨረሻ ላይ የጠቀሰው ጥቅስ ለአኬ የሚጠቅም ነው? አረ በፍጹም ኤፍሬም ነው የሚጠቅመው። ስም ውስጥ አሁን ገላትያ 3 ላይ ምን የሚል ቃል አለ? አኬ ያነበበው ምንድነው? ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል የሚለው ነው። 26 ላይ ምንድነው የሚለው? አሁን ማነበው 27 ነው አኬ ያነበበው። 26 ምንድነው የሚለው? በእምነት በኩል አለ። ሃሌሉያ ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። ሃሌሉያ በምን? በእምነት በኩል የኤፍሬም ትምህርት። ከዛስ በእምነት በኩል ሁላችሁ ምንድናችሁ? በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። በቃ አርጊውመንቱ አልቋል እዚህ ጋር። በእምነት በኩል ነው የክርስቶስ ኢየሱስ አምነን ነው የዳነው። ከዛ በኋላ የኢየሱስ ምን ነው ቀጥሎ የሚመጣው? ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ የሚለው ቀጥሎ የሚመጣ ነው። አምነው በእምነት በኩል በክርስቶስ ኢየሱስ የእግዚአብሔር ልጆች የሆኑ ሰዎች ናቸው የሚጠመቁት። ኦኬ አንድ የሆኑ ዘንድ ተጠምቀዋል። በምን መዳናቸውስ? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጅ ናችሁ። የኤፍሬም ትምህርት አንድ ሰው በክርስቶስ ኢየሱስ አምኖ ሲድን የእግዚአብሔር ልጅ ይሆናል። ኦኬ ከዛስ በኋላ ከክርስቶስ ጋር አንድ ይሆናል በመጠመቅ እያለ ነው የሚያወራው። ስለዚህ ኤፍሬም ያለው ምንድነው? የኤፍሬም ትምህርት አንድ ሰው ያላመነ ሰው
በክርስቶስ አይሆንም። በክርስቶስ የሚሆነው አንድ ሰው ያምኖ የዳነ ሰው ነው። ሐኪም ራሱ ቅድም የጠቀሳችሁ ላይ ቃል በቃል ያለው ምንድነው? እንግዲህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው አለና በክርስቶስ የሚሆነው አምኖ በመጠመቅ ነው አለ። ካዳ ኤፍሬም ምንድነው ያለው? አምኖ ከዛ በኋላ ነው የዳነ ሰው ነው በክርስቶስ የሚሆነው ነው እያልኩ የነበረው የኔ ትምህርት ነው። አንድ ጥቅስ ሰዓት ስለሌላ አንድ ጥቅስ ልጥቀዝላችሁ ሁላችሁ የምታውቁት አሁን ስለ ልጅነት ላይ ስላነሳው ልጅነት ላይ ሊጨርስ እንትኔን ማለት ነው። ምን ይላል? አንደኛ ዮሐንስ 1:12 ላይ ለተቀበሉት ሁሉ ግን አለ እሺ በስሙ ለሚያምኑት እሺ ለነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው አለ። እነሱም ከእግዚአብሔር ተወለዱ እንጂ ወይም ከስጋ አልተወለደም እያለ እናንተ በሰፊው አብራሩት። ለተቀበሉት አለ በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። አሁን ያነሳሁትን ጥቅስ የሚያስደግፍ ነው። ስታመን ጌታ ኢየሱስን ስትቀበል የእግዚአብሔር ልጅ ትሆናለህ። ምን ስትል? ስታመን ስትቀበለው ነው የእግዚአብሔር ልጅ የምትሆነው። የእግዚአብሔር ልጅነት በክርስቶስ መሆን ነው። ከዚህ በፊት እንዳየነው ጥቅስ ማለት ነው። ስለዚህ የክርስቶስ ሆኖ ነው አንድ ሰው የሚድነው የሚለው ቀልድ ነው። አምነህ ነው የክርስቶስ የምትሆነው። ክርስቲያኖች የአብርሃም ዘሮች የአብርሃም ልጆች ተብለን እንጠራለን። በማን በኩል? በክርስቶስ በኩል። ጌታ የአብርሃም ዘር ነው። ከጌታ ጋር አንድ ስትሆኑ የአብርሃም ዘሮች ትሆናላችሁ። ከዚህ ጋር በተያያዘ እንዲህ ይነበባል ጥቅሱ ገላትያ ምዕራፍ 3 ቁጥር 26 ጀምሮ እንደዚህ ይላል። ቶሎ አንብበው። ቁጥር 26 ጀምሮ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። በክርስቶስ የእግዚአብሔር ልጆች ናችሁ። የእግዚአብሔር ልጅነትን የምታገኘው በክርስቶስ ነው። የክርስቶስ ስትሆን ማለት ነው። ከጌታ ጋር አንድ ስትሆን በምን እናውቃለን? ቀጣይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። አያ ለብሳችኋል አይደለም ራሱ ለብሳችኋልና። በዚህ ምክንያት ነው አንድ የምትሆነው። አየው ቁጥር 28 አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ የለም፣ ወንድም ሴትም የለም፣ ሁሉ በክርስቶስ ኢየሱስ አንድ ሰው ናችሁ። ከጌታ ጋር አንድ ስንሆን ሁላችን ወንዱም ሴቱም ባሪያው ጨዋው ግሪክ አይሁድ ሁሉም ከጌታ ጋር አንድ ሲሆን ሁሉም በክርስቶስ ስንት ይሆናል? አንድ ሲሆናል። ስለዚህ እናንተም የክርስቶስ ከሆናችሁ የማን የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ። ኤፌ ሃሌሉያ በልልኝ። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ የጠቀሰው እሱና አንድ ምን ይላል? ለተቀበሉት ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። ለማን? ለተቀበሉት። ለተቀበሉት ሚኒንግ የክርስቶስ ስለሆኑት። የክርስቶስ ከመሆነ በፊት የእግዚአብሔር ልጅነትም እንደ አዲስ ፍጥረት መዳንም የለም። እግዚአብሔር ያክብርልኝ። አኬኔ ብዬላለሁ። ሃሌሉያ። ጥያቄና መልስ ነው። ጥያቄና መልስ መሀል ላይ አትግቡ። ጥያቄና መልሱ እንደይቀ ይሆንላችሁ። ከፍ ይበል 5 ደቂቃ ይሁን። አኬ እንደፈለገ 10 ደቂቃ ይቻላል። የትኛውም ደቂቃ ይቻላል። በቃ አቬሬጅ አድርግለት። ኤፍሬም 5 ስላለ በአምስት መካከል 7 አድርገው። በያ ኖ አንተ እንደተመቸህ እንዳይበዛል ወይ ብዬ ፈርድ ነው እንጂ አስር በደንብ ሀሳብ ይገለጽበታል። ቀጥል። ማን ነው ተረኛ ጠያቂ? አይ እኔ ነኝ። አይ ቲንክ አይደለ? ኦኬ አኬን መልሰው። አኬን መለስ። እሺ ሞዴሬተር ነው ያስወረደኝና ስክሪንሻት አድርጌዋለሁ። ሞዴሬተሮች ተው ሞዴሬተሩ ንገርና ከሞዴሬተርነት ይነሳ። አንሳ ወይ ጥላላ አንሳ። አልተጻፈልኝም። አይ ችግር የለም። አይ ኖ እንደታነሱት ሳይሆን ሞዴሬተሮች ተው ነው። ስክሪንሻት አድርጌዋለሁ ግን ሞዴሬተር ዲስኮኔክት አድርጓል ነው የሚለው ስሙን እዚህ ላይ አልጻፈም። ሞዴሬተር ነው የሚለው አይቼዋለሁ። እኔ ሞዴሬተር እንደዚህ አይነት ነገር አታርጉ። ኦኬ አይተዋል። የሁሉንም ሞዴሬተር ሲሳንሳ እንደዛ ታረጋ አነሷል። የሁሉንም ባነሳ እየሄድኩ ነው። በቃ እሺ በቃ አንሳ፣ የሁሉንም አንሳ። እሺ ጥያቄ። ኦኬ ወደ ሐሳቡ እንግባ። ወደ ሐሳባችን ባይዘው አሁን ማስወጣት ምናምን እንትን ከተባለ ሰዓት ከተጀመረ በኋላ ያበለሻሻልና ብታርፉ ጥሩ ነው። ውይይቱ ለማይቋረጥ ነገር ሰዓታችን አንብላ። ኤፊ ቀጥል። እሺ አስጀምረው። አኬ ደጋግሞ ለራሱ ሐሳብ የጠመዘዛት ጥቅሳለች። ስለዚህ እሷ ላይ እሄዳለሁ። እንደው አይቆጨኝም። ይሄን እዚህ ላይ ነው ውይይታችንም የኔና ያኬ የሚያልቀው ብዬ አምናለሁ። አኬ በደንብ ተዘጋጅ። ገላትያ 3 ላይ መጣው እንደዚህ የሚል ቃል አለ። ገላትያ 3:26 በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና እንደሆንን እየነገረን ነው። ምን የእግዚአብሔር ልጅ። እሺ የክርስቶስ ኢየሱስ
በክርስቶስ ኢየሱስ የእግዚአብሔር ልጅ የሆን ነው በምንድን ነው? አኬ እሺ አምነን በመጠመቅ። ኦኬ እዚህ ጋር ጥምቀት የሚል ነገር አለ። አዎ ቀጣዩ ኢሚዲየት ቀጣይ ቨርሱ እሱን ያብራራልሃል። በምን መልኩ ጥያቄን ደግሜ እጠይቃለሁ። 26 ነው ድጋሜን እጠይቃለሁ። ጥምቀት ነገር ካነበባችሁ ከኔ ጋር አብራችሁ አንብቡ። 1000 ሰዎች እንደዚህ የሚል ቃል አለ። ቁጥር 26 ላይ እንደዚህ አለ፣ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። ኦኬ የእግዚአብሔር ልጆች ናችሁና በክርስቶስ ኢየሱስ የእግዚአብሔር ልጆች የሆነው በምን በኩል ነው? ኦኬ በምን በኩል ነው የሚለው? አሁን እንግዲህ ቁጥር 26 ላይ የተጠቀሰችውን ቃል ብቻ ንገረኝ ከሆነ ቁጥር 26 ላይ እምነት ይላል። ቁጥር 27 ላይ ደግሞ ጥምቀትን ያመጣል። አየህ አንተ አሁን አንድ ጥቅስ ቀጣዩን ጥቅስ ራሱ አታሳዩኝ እያልክ ነው። ይሄ ጤናማ አካሄድ አይመስለኝም። አሁንም ደግሜ ልመጣ ነው። አሁን ዳሽ ሙላ ነው እየተጠየኩት ያለው። በነገራችን ከባድ ጥያቄ አይደለም፣ ምዕመናን ግን እየመለሰው አይደለም በትክክል። ቅዱስን ጣልክ። አሁንም ደግሜ ቆይ አንዴ አትበል፣ የኔ ሰዓት ነው። ቆይ ድጋሜ ልጠይቅህ። መጽሐፍ ቅዱስን ጣልከው እንጂ ልጆች የሆናችሁ ተጠመቃችሁ። ቆይ እንደዚህ ይላል የእግዚአብሔር ቃል እንደዚህ ይላል። የእግዚአብሔርን ቃል አንብብ። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። ሃሌሉያ። የእግዚአብሔር ልጆች ናችሁ በምን በኩል? በእምነት በኩል ስታምን ነው የእግዚአብሔር ልጅ የምትሆነው። ኦኬ የኤፍሬም ትምህርት ሃሌሉያ። ከዛስ 27 ላይ ከክርስቶስ ጋር ይሄን ጥያቄን ስማኝ 27 ላይ ከክርስቶስ ጋር ጥያቄን ስማኝ እንዴ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታልና ይላል። ስለዚህ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና የተባሉት እዛው 26 ላይ አንድ ቁጥር ከፍ ብሎ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጅ ሆናችኋል የተባሉት ናቸው አይደሉም? እሺ በአንተ እምነት ሰው የክርስቶስን ሳይለብሰው ራሱ የእግዚአብሔር ልጅ ይሆናል፣ ከጌታ ጋርም አንድ ሳይሆን የእግዚአብሔር ልጅ ይሆናል የሚል የፕሮቴስታንት መማያውቀው ትምህርት ጥያቄ። ስለዚህ አትመልስም። ጥያቄ ፖለቲካ ነው ብቻ ነው የምትችለው። ጥያቄ መመለስ አትችልም። ፖለቲካ በራስህ ሰዓት ነው የምትሰራው። አሁን ጥያቄና መልስ ነው። መልስ ጥያቄ እንደ እግዚአብሔር ቃል ልገልጥህ ስለሚገባ እኮ ፕሮቴስታንቶች እንደዚህ ነው። ፕሮቴስታንቶች እንደዚህ ይሄው የተጠየቀው መልስ የእግዚአብሔር ቃል የተጠየቀው ቁጥር 27 ላይ ቁጥር 26ን እያብራራው ነው ሞር ያለው በምን መልኩ ኧረ እባክህን አይደለም ጥያቄ ለፖለቲካ አይደለም ጊዜ ሰጠው ለጥያቄ ለመጻፍ ቅዱስ እያብራራው ነው እባክህን ብሮስኪ። ስለዚህ ቆይ እኔ እናንተ ምን ተማመንን? ቆይ አኬ እኔ እናንተ ምን ተማመንን? ከክርስቶስ እንደዚህ የሚል ቃል ተማመንን። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና የሚል ቃል አገኘንና በክርስቶስ ኢየሱስ የእግዚአብሔር ልጆች የሆኑት ማን ናቸው? በምንድን ነው አልን? በእምነት በኩል አልን። በእምነት በኩል ነው ጨረስን። በቃ በእምነት በኩል ማለት ክርስቶስን በማመን የእግዚአብሔር ልጆች ሆነናል። ሃሌሉያ አምናሃል። እሱ 27 ላይ ምን ይላል? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ከዛስ እኔ ምን ጥያቄ ጠይቁ? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል የተባለው በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ የተባሉት ናቸው ወይስ አይደሉም? እኔ ጥያቄ ፖለቲካውን ተመልሰ ይሄን እሺ አንዴ ቁጥር 26 ላይ በክርስቶስ ኢየሱስ በኩል የእግዚአብሔር ልጆች ናችሁ የሚል አለ። በእምነት በኩል በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ይላል። ይሄንን ሲያብራራው ቁጥር 27 ላይ በምን መልኩ ያስቀምጠዋል? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስ ኢየሱስን ለብሳችሁታልና ይላል። ለምንድነው የእግዚአብሔር ልጆች የሆን ነው? የእግዚአብሔር ልጆች የሆነው ከጌታ ጋር አንድ በመሆናችን ምክንያት ነው። ጌታ የእግዚአብሔር ልጅ ነው። እናንተ ደግሞ የእግዚአብሔር ልጆች የሆናችሁት እንዴት ነው? ከጌታ ኢየሱስ ጋር አንድ በመሆን የአብርሃም ዘር ፖዝ አድርገው እየመለስ እምቢ ብሎኛል። ፖዝ አድርገው እንደዚህ አይቻልም። ፖዝ አድርገው ኢዮብ ፖዝ አድርገው ዝም ብሎ እየመለስ አቁም እያልኩት ዝም ብሎ ደቂቃውን በመጮህ እየጨረሰ። በነገራችን ላይ እንደዚህ እኮ አይደለም የሚደረገው ኤፍሬም። አንዴ ስራ አቆመ ማለት ነው። ኖ አልመልስም ካልክ አቁም ካልኩ የኔ ነኝ ጠያቂም አቆም አለብህ እንዴ? አላቆምም ብለህ ታወራለህ እንዴ? ኤፊ ቆይ ተደማመጡና ሲመስለኝ ጥያቄ ያንተ ሰዓት የጠያቂነት የሱ ደግሞ የመመለስ ነውና አዎ እየመለሰ ካልሆነ ደግሞ እኔ ማስቆም መብት አለኝ። ራይት ውይይት አዲስ አይደላችሁም መቼስ ዛሬ አንድ አዲስ ህግ አይወጣም።
እየመለሰ ካልሆነ በቃ ተመልሶልኛልም ማለት መብቴ ነው፣ ማስቆም መብቴ ነው ኤኒ ታይም ጥያቄውን። ስለዚህ አላቆምም ብሎ ዝም ብሎ መቀጠል ምንድነው? እኔ አቆም እያልኩት ጠያቂው እንዴ ሌላ ነገር ነው አንተ ጠይቀህ መልስ ሳይመለስ አቆም ካልክ መልስ ምን ትመልሳለህ? ሌላ ተረት እሺ ቀጥል። ለማንኛውም ሌላ ጥያቄ ልባ ሌላ ጥያቄ አስጀምርለት ዮባ ፕሊዝ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌ አልፏልና እነሆ ሁሉም አዲስ ሆነዋል አለ ሐዋርያው ቅዱስ ጳውሎስ ሁለተኛ ቆሮንቶስ 5:17 ላይ። አኬ ቅድም ይሄንን አነበብክና ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል አልክልና በክርስቶስ የሚሆነው አምኖ በመጠመቅ ነው የሚል ቃል ተናገርክ። እውነት ውሸት? በሚገባ ኦፍ ኮርስ። ስለዚህ ኤፍሬም ምንድነው ያለው? በክርስቶስ አምኖ ከዛ በኋላ ሰው በክርስቶስ የሚሆነው አምኖ የዳነ ሰው ነው አለ ኤፍሬም። ይሄ የኔ ትምህርት አይደለም ወይ? አሁን ከየት መተታተፍ? ወዳጄ ቆይ አንዴ። የእግዚአብሔር ልጆች የሆኑ ዘንድ ስልጣን የተሰጣቸው ለማን ነው? ጌታ ኢየሱስን ለተቀበሉት። ኦኬ። ስለዚህ ጌታ ኢየሱስን ሰው ሲቀበል የእግዚአብሔር ልጅ ይሆናል። ይሄም የኤፍሬም ትምህርት ነው በለኝ። ሃሌሉያ። ስለዚህ ጥምቀት ለልጅነት የሚለው ነገር አንደኛ ፈረሰ፣ ሁለተኛ ደግሞ እንደገና ቅድም ሲያወራ የነበረው በክርስቶስ ኢየሱስ ሲሆን ነው አንድ ሰው የሚድነው የሚለውም ፈራረሰ እንጂ በጭበጭ አሁን ነው። በቃ አሁን አጨርሻለሁ። እየዋል ምንም ጥያቄ የለኝም። ተባረክ። ደስ ይላል። አሁን ጠይቅ። እንደ ቀልድ ያው ጠይቅ፣ ችግር የለውም። እሺ 20 ሰከንዷን ቢያንስ ትንሽ ትንፋሽ እንኳን ወሰድባትና ትመልሳለህ። ኧረ ምንም ችግር የለም። በእግዚአብሔር ልጅ የሚሆነው ሰው በክርስቶስ በማመን ነው። ጌታን ሲቀበል ሰው የእግዚአብሔር ልጅ ይሆናል አልክ እኮ። በቃ በጭበጭ ነው የሚባለው። በጭበጭ አድርጉ፣ በጭብጨባ ማለት ነው። ኤፍሬም ወንድሜ እኔ እንደዛ ነው የማምነው። ሰው ክርስቶስን ሲቀበል የእግዚአብሔር ልጅ ይሆናል ብዬ ነው የማምነው። ጌታን የሚቀበለው በእምነት በጥምቀት ነው። እሺ በእምነት በጥምቀት ያው ከኋላ ኪስ የጨመርካት ነች። አይ ኦኬ ቀጥሉ። ጀምራ እሺ ገላትያ ጋር ልመልስህና ገላትያ 3 ላይ ቅድም ስጠይቀኝ ነበረ ቁጥር 26 ላይ እንዲህ ይላል፣ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ይላል። በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ካለ በኋላ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና ይላል። ከጌታ ጋር አንድ ሳትሆን በፊት የእግዚአብሔር ልጅ መሆን ትችላለህ? ይኸው እዚህ ጋር እኮ በክርስቶስ አንድ ናችሁ ካለ በኋላ ነው ከክርስቶስ ጋር አንድ ትሆኑ ዘንድ ያለው። ከጌታ ጋር አንድ ሳትሆን በፊት የእግዚአብሔር ልጅ መሆን ትችላለህ? የእግዚአብሔር ልጅ ነህ ካለ በኋላ ነው አንድ። ወዳጄ ጥያቄ መልስልኝ። ከጌታ ጋር አንድ ሳትሆን በፊት የእግዚአብሔር ልጅ መሆን ትችላለህ? አትችልም። የእግዚአብሔር ልጆች ናችሁና ካለ በኋላ ነው አንድ ትሆኑ ዘንድ ያለው። ስለዚህ የእግዚአብሔር ልጅ የሆንኩት በእምነት በኩል ሳምን የእግዚአብሔር ልጅ አይደለም። እኔ በምንድን ነው ሳይሆን ያልኩህ ኤፍሬም፣ አንዴ ከጌታ ጋር አንድ ሳትሆን በፊት የእግዚአብሔር ልጅ መሆን ትችላለህ? አትችልም። የእግዚአብሔር ልጅ ስለሆንኩ ነው ከጌታ ጋር አንድ ሆንኩት። የእግዚአብሔር ልጅ ሳልሆን እንዴት? ስለዛ ከዛ በፊት ነው ማለት ነው። ስለዛ የእግዚአብሔር ልጅ ሲሆን ከጌታ ጋር እንደሆናለሁ። ከጌታ ጋር አንድ ሳትሆን በፊት የእግዚአብሔር ልጅ ትሆናለህ። የእግዚአብሔር ልጅ ስትሆን ደግሞ ከዛን ከጌታ ጋር አንድ ትሆናለህ። እንደዛ ከሆነ የእግዚአብሔር ልጅ የሆንከው በጌታ በኩል አይደለም ማለት ነው። ያንተ ትምህርት ነው። ቀጥል ማለት አንዴ እባክህ ዝም ብለህ እኔ ለአፌ የሚወጣውን ነገር እጠነቀቃለሁ። ከአፌ የሚወጣውን ብቻ ነው አንዴ። ስለዛ እሺ ይኸው የምትጠነቀቅ ከሆነ አንዴ ለመጨረሻ ጊዜ እዚህ ጋር ጠይቀህና መልስ። ይኸው ህዝቡ እየሰማ ስለሆነ ማለት ነው። አጭር መልስ ነው እሺ የምትሰጠኝ። ካልሰጠኸኝ ያው ህዝቡ ነው የሚታዘበው። እኔ አልፈሃለሁ ከይቅርታ ጋር ማለት ነው። ከጌታ ጋር አንድ ሳትሆን በፊት የእግዚአብሔር ልጅ መሆን ትችላለህ? አትችልም? እችላለሁ ወይም አልችልም? ከጌታ ጋር አንድ ሳትሆን በፊት አልችልም ሳይሆን ይኸውልህ እንዲህ ይላል መጽሐፉ፣ በእምነት በኩላችሁ በክርስቶስ የእግዚአብሔር ልጆች ናችሁ ካለ በኋላ ሰዓት መጨረስ ነው። እሺ ቀጣይ ጥያቄ አንዴ ገላትያ 3 ላይ እዛው ላይ ማለት ነው። እዛው ገላትያ 3 ላይ ከፍ ብሎ ደግሞ እንዲህ ይላል ቁጥር 16 ላይ ለአብርሃምና ለዘሩም የተስፋው ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮቹ አይልም፣ ስለ አንድ እንደሚናገር ግን ለዘርህም ይላል፣ እርሱም ክርስቶስ ይላል። ኦኬ ዘር ተብሎ የተነገረው ክርስቶስ ነው አይደል? እዚህ ጋር እሺ አሕዛብ የሚባረከው በዚህ በአንዱ ዘር በክርስቶስ ነው አይደለም? ነው ትክክል። እውነት። ስለዚህ በመባረክ ውስጥ የአብርሃም ዘር መሆን አለ የለም? አለ። እውነት ነው። የአብርሃም ዘር ለመሆን አስቀድመ የክርስቶስ መሆን አለብህ የለብህም? የአብርሃም ዘር ለመሆን የክርስቶስ መሆን አለብህ ነው እያልከኝ ያለው? አስቀድመ የክርስቶስ መሆን ማለት የክርስቶስ ስትሆን ነው የአብርሃም ዘር የምትሆነው ወይስ የክርስቶስ ከመሆን በፊት የአብርሃም ዘር ወይም የአብርሃም ልጅ መሆን ትችላለህ? አይ በክርስቶስ በኩል ነው።
ምንድን ነው? ስለዚህ በክርስቶስ በኩል ማለት የክርስቶስ ስትሆን ማለት ነው አይደለ? ክርስቶስ ጌታ ኢየሱስን ስታምንና ስትቀበል ማለት ነው እኮ የክርስቶስ ስትሆን ማለት ነው። ጌታ ኢየሱስን ስትቀበል እኮ የክርስቶስ ስትሆን ማለት ነው ወይስ? ክርስቶስ ስትሆን ማለት በክርስቶስ ኢየሱስ አምነህ ስትቀበል ማለት ነው። የክርስቶስ መሆን ማለት ጌታችንን አምኖ መቀበል ነው። በጣም አምነህ ስትቀበል የክርስቶስ መሆን ማለት ይሄ ነው። አምነህ ስትቀበል የክርስቶስ ትሆናለህ። የአብርሃም ዘር የምትሆነው መቼ ነው? የክርስቶስ ሳትሆን በፊት ወይስ የክርስቶስ ስትሆን ነው? ክርስቶስን አምነህ ስትቀበል የክርስቶስ ስትሆን ነው አይደለም? ይሄንን አምነህ ስትቀበል ያንተን ቃል ፊደል አፌ ላይ ልታስቀምጥ ትፈልጋለህ? በጣም በሚያስገርም ሁኔታ ይህ ፊደል የኔ ፊደል አይደለም፣ የአባታችን የቅዱስ ጳውሎስ ነው። ቁጥር 29 ላይ እንዲህ ይላል፣ እናንተ የክርስቶስ ከሆናችሁ ይላል፣ እናንተ የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ። አሁን ሃሌሉያ በልልኝ። እሺ ቢያንስ ያንተን ቃል አፌ ላይ ልታስቀምጥልኝ ነው ብለህ ስትሸሸው የነበረውን ቃል እኔ ያልኩትን ነው። እንቀጥላለን። ቆይ ታዘበኛል አትልም እንዴ? ምንም ስታጣ ዝም ብለህ ራስን የክርስቶስ መደሰት ጀመርክ እንዴ? ራስህ በራስህ አንዴ አንተም እኮ አንዴ ከዳንክ በኋላ ነው አዲስ ፍጥረት የምትሆነው እያልክ ነው ደግሞ አሁንም ጭራሽ አዲስ ፍጥረት መዳን አዲስ ፍጥረት ትሆናለህ እንዴ? እንዳትጠራ አንዴ ነው ልድገምህ። ገርሞህ አይደል ፈገግ ያልከው? ስትድን ነው አዲስ ፍጥረት የምትሆነው ወዳጄ። ስለዛ አዲስ ፍጥረት ሳትሆን ሚኒንግ አዲስ ፍጥረት ማለት ክርስቶሳዊ መሆን ነው። ያስማማናል አይደል? ምንም ጥያቄ ነው። ክርስቶሳዊ ሳትሆን በፊት ትድናለህ ማለት ነው። ስትድን ክርስቶሳዊ ትሆናለህ። ስለዛ ከመዳን በፊት ነው ክርስቶሳዊ ማነው? ክርስቶሳዊ ከመሆን በፊት ነው የምትድነው። ኤፊ እያልክ ያለው እንግዲህ በአንተ ምን እያልክ ያለው ክርስቶስ ኢየሱስን አምኖ አንድ ሰው ሲቀበል አዲስ ፍጥረት ይሆናል። እሺ አምኖ ሲቀበል አዲስ ፍጥረት ይሆናል። እኔ ይሄንን እንደዚህ አልጠየቅኩም። እኔ ችግር የለብኝም። ይሄ አባባል ላይ እያልኩ ያለው አዲስ ፍጥረት መሆን ማለት መዳን ነው አይደለም? ከሞት ወደ ህይወት መምጣት ነው አይደለም? ከሞት ወደ ህይወት መምጣት ነው። ከሞት ወደ ህይወት የምትመጣው በክርስቶስ ኢየሱስ ስታምን ነው። እሺ ችግር የለም። እሺ ከሞት ወደ ህይወት የምትመጣው በጌታ ስታምን ነው። ችግር የለም። እሱን አይደለም አሁን የጠየኩት። እኔ ትምህርት ይሄን ከተቀበልክ ከኔ ጋር አንዴ የሚያከራክረንማ ምን መሰለ ከጌታ ኢየሱስ ጋር አንድ ሳል ወይም የጌታ ሳልሆን ነው ይሄንን ነገር የማገኘው እያልክ ስለሆነ ይሄ መጽሐፍ ቅዱሳዊ ብቻ ሳይሆን ፕሮቴስታንታዊ ራሱ አይደለም። ፎር ዩር ኢንፎርሜሽን ውሸት። አሁን ደግሞ አላልኩም ማለት ጀመርኩ። እባክህን ልጠይቅህ፣ ያላልኩትን አትበላ። የኦርቶዶክስ ትምህርት ከሆነ ንገረን። አዲስ ፍጥረት ማለት ከሞት ወደ ህይወት መምጣት ማለት ነው ብለህ ከመለስክልኝ ከሞት ወደ ህይወት የመጣው በክርስቶስ ያለ ነው ወይስ አይደለም? በክርስቶስ ያመነ ነው። በክርስቶስ ያለ ነው አይደለም? በክርስቶስ ያመነ። እሺ ሁለተኛ ቆሮንቶስ ምዕራፍ 5 ላይ በምን መልኩ ነው ያስቀመጠው? ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። እሺ ስለዛ ለምንድን ነው በክርስቶስ የሆነ ነው ወይስ አይደለም ስለ ይህንን የሐዋርያቱን ቃል ላለመቀበል ታግለ የራስን ቃል አብረን መልሰናል። ቅድም እኔ እናንተ አብረን መልሰናል። እንደዚህ የምትለው ለምን መሰለህ? አምኖ የተጠመቀ ነው ብለህ ራስህ አውጃል። ችግር የለም። አንዴ ወዳጅ ራስህ አውጃል። አንዴ ምን እናያወጅኩት ወንድሜ? ራስህ አወጅክ። ምን እናያወጅኩት? ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለውን ካነበብክ በኋላ ማን ነው በክርስቶስ የሚሆነው የሚለውን በክርስቶስ የሚሆነው አምኖ የተጠመቀ ነው ብለህ እግዚአብሔር ይመስገን አውጅሃል። ቪዲዮ ይወጣል። ቆይ አንዴ ትክክል ነው። እኔ እሱን መች ካርኩ ትክክል ከሆነ የኤፍሬም ትምህርት ነው። በቃ ምንም ክርክር አያስፈልገንም። አንዴ ያዘቀኝ። እሺ አምኖ ሲጠመቅ በክርስቶስ ይሆናል፣ አዲስ ፍጥረት ይሆናል። ይሄን ነው ማምነው። ይሄንን እግዚአብሔር ይመስገን ካልክበት አምኖ ሲጠመቅ በክርስቶስ ይሆናል የሚለውን እግዚአብሔር ይመስገን ካልክበት አሜን ነው ብዬ አብሬ እግዚአብሔር ይመስገን ነው ልልህ የሚችለው። የማታምንበትን ራሱ ቃሉ የሚለው እምነት ስለሆነ ችግር የለም። ቆይ አንዴ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። አዲስ ፍጥረት በክርስቶስ የሆነ ነው አይደለም? አዲስ ፍጥረት የሆነው በክርስቶስ የሆነ ነው። ምንም ጥያቄ የለውም እኮ ቃሉ ይናገራል። እሺ ከሞት ወደ ህይወት የሚመጣው በክርስቶስ አስቀድሞ በክርስቶስ የሆነ ነው አይደለም? ማለት በክርስቶስ የሆነ ነው ከሞት ወደ ህይወት የሚመጣው ወይስ ከሞት ወደ ህይወት መጥተህ ነው በክርስቶስ የምትሆነው? በክርስቶስ መሆን አምነህ ስትጠመቅ ነው አልክ እኮ አንተ ራስህ። እኔ ደግሞ አንዴ እሱን ያልተጠየቅከውን አትመልስ፣ ወደዛ እንሄዳለን። ታዲያ በክርስቶስ መሆንን ሳትመልስ ነው አዲስ ፍጥረት ላይ የምትሄደው? አንዴ በቃ መልስ የለህም። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይም ደግሞ ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። እውነት የእግዚአብሔር ልጅ የእግዚአብሔር ልጅነትን የሚያገኙት ጌታ ኢየሱስን የተቀበሉ ናቸው ወይስ ከመቀበል በፊት የእግዚአብሔር ልጅ ትሆናለህ?
የተቀበልክ ነው እንጂ ስትቀበል ነው እንጂ ስትቀበል ከሆነ ስለዚህ የጌታ ስትሆን ማለት ነው። ጌታን ከተቀበልከው የጌታ ነህ። ያኔ ነው እግዚአብሔር ተቀበል የጌታ ትሆናለህ። የኤፍሬም ትምህርት ዞረ ወደ እኔ መጣ እንዴ? እሺ አሁን ማጠቃለያህን መስጠት ትችላለህ። አንበሳ ደቂቃ ይላችሁ 3 ደቂቃ አድርገው እኔ ያስለቀሰኝላችሁ። እሺ ሶፍት እንዳጋጣሚ ያላስከው ኤፊ አረ ይዛለ ጌታን ይዛለ አጠገቤ ሶፍት ጀምር ልላክላችሁ ሶፍት ይዤ እያለቀስኩ ነው። አኬን ዛሬ ይኸው ሶፍት በዙ አይታኝ ነው። ሶፍት አስቀምጬ በጣም እያስለቀሰኝ ነው በሳቅ አኬ ዛሬ የሚወያየው። ቀጥል ጀምር ከማቦይዝ ብራ እሺ ቀጥል። እሺ ጀምር። እሺ ያው እንግዲህ የኔና አኬ ውይይት ምን ነበረ? አም ሶሪ የምትሰሙን ሰዎች በዚህ ጉዳይ ላይ እንደዚህ መጨቃጨቅ አልነበረብንም። ገላትያ 3 ላይ ያለው ማለት ነው ምንድነው የሚለው? 26 ላይ በእምነት በኩል አለ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። በምን በኩል? በእምነት ስታምኑ የእግዚአብሔር ልጆች ሆናችኋል በክርስቶስ በኩል። ሃሌሉያ። ከዛስ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። አያችሁ፣ ቀጥሎ ነው ከክርስቶስ ጋር አንድ መሆን ይመጣል። ክርስቶስ ኢየሱስን ሳታምነው ከሱ ጋር አንድ ልትሆን አትችልም። ኦኬ፣ እነሱ እኔና አንተ አንድ እንደሆነ እነሱ አንድ እንዲሆኑ እያለ ኢየሱስ የጸለየውን ጸሎት ታስታውሳላችሁ። ጊዜ የለም ወደዛ አልገባም። ስለዚህ ሰው ክርስቶስን ኢየሱስን ሲያምን የክርስቶስ ይሆናል። ሳታምን የክርስቶስ አትሆንም። አኬ የሚለው ገልብጦ ነው። የክርስቶስ ሆኖ ነው ሰው ያምነው ነው ሚድ ነው። ታንክ ዩ አኬ ጀምር አለ አኬ ብሮስኪ ሚዩት ላይ ነህ። በጣም ይቅርታ። እሺ አንዴ 3 ደቂቃ ነው አይደል የሚያዝልኝ? አዎ ኦኬ እሺ ያዝልኝ። እንግዲህ አሁን የተነሳው ርዕስ ምንድነው? በጣም ሲምፕል፣ በጣም ቀላል ነገር ነው። ምንድነው? የክርስቶስ ከመሆኑ ቀድሞ ይድናል የሚል ነገር እናነሳ። በጣም እንግዳ የሆነ ትምህርት ነው ወንድማችን ይፊ። ሰው የክርስቶስ ከመሆኑ በፊት መዳን የሚባል ነገር የለም። በቃ አይታሰብም ራሱ። ኦኬ ሰው መዳን ያለው የክርስቶስ በመሆኑ ውስጥ ነው። የክርስቶስ በመሆኑ ውስጥ ሰው ይድናል። ጠቅላላ አድርጌ አንዳንድ ነገሮችን ከማጠቃለሌ በፊት የእሱን ነገር ላስታውሳችሁ የግድ ይለኛል። ሰው ከጌታ ጋር አንድ ሳይሆን የእግዚአብሔር ልጅ ይሆናል የሚል ትምህርትንም ሲያስተምር ነበረ። የእግዚአብሔር ልጅ ሲሆን ከዛ ከጌታ ጋር አንድ ይሆናል። ሰው ክርስቶስ ኢየሱስን ሳይለብሰው የእግዚአብሔር ልጅ መሆን ይችላል የሚል ነገር እናስተምሯል። ስለዚህ የእግዚአብሔር ልጅ ሲሆን ከዛን ክርስቶስን ይለብሳል አይነት ነገር። እነዚህ ሁሉ ምንፍቅናዎች አይደለም በመጽሐፍ ቅዱስ ላይ በፕሮቴስታንቱም የለም። ካለ በነገራችን ላይ አንተ አትሰጠኝም፣ ያው ይታወቃል። ሌሎች ታች ላይ ኮሜንት ላይ የፕሮቴስታንቲዝምን ትምህርት የምታጠኑ ሰዎች ካላችሁ ፕሮቴስታንቶች ልክ ይሄ እንዳለቀ ኑና ታሳዩኛላችሁ። ፕሮቴስታንት ስኮላር ራሱ እንደዚህ ያለ ካለ ምን ካለ የጌታ ሳይሆኑ በፊት መዳን አለ፣ የእግዚአብሔር ልጅ መሆን አለ ብሎ ያስተማረ የኢየሱስ ሳይሆኑ በፊት ማለት በፊት ሚነሴንስ ቀድሞ ማለት ነው። የሚቀድመው እሱ ነው ብሎ ያስተማረ ካለ ዳኒ ስለመጣ እሱ እንደሚያሳየን ተስፋ እናደርጋለን። ይሄንን የሚያምንበት ከሆነ እንደዚህ አይነት ትምህርትን። ለማንኛውም ግን መዳን ምንድነው ከተባለ የክርስቶስ መሆን ነው። አለቀ። በኋላ በፊት የለም። መዳን ምንድነው? የክርስቶስ መሆን። ሰው የክርስቶስ የሚሆነው አምኖ ተጠምቆ ነው። ትክክል። ምንም የሚያከራክር ነገር አይደለም። ሰው አምኖ ሲጠመቅ የክርስቶስ ይሆናል፣ ይድናል። አለቀ እንጂ ከመዳኑ የክርስቶስ ከመሆኑ በፊት ይድንና ከዳነ በኋላ የክርስቶስ ይሆናል የሚል ትምህርት ይሄ ምንም መጽሐፍ ቅዱሳዊ ማስረጃ የለውም። በጣም ልዘረግፍልህ ነው። በጣም በርካታ ማስረጃ አለኝ ብሎ ነበረ። ጥቅስ ሲጠየቅ ግን እንደውም ጨራሽ ደቂቃውን አቁሙልኝ ብሎ ምንም አንድም ሳያመጣም እንደቀረ አይታችኋል። ያመጣውም 2ኛ ቆሮንቶስ ላይ ያለውን ነው። 2ኛ ቆሮንቶስ ምዕራፍ 5 ላይ ያለውን ቢሆን ምን የሚል ቃል ነው የተቀመጠው? ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እንደውም ሁሉም አዲስ ሆኗል የሚለው። አሮጌው ነገር ያለፈው አዲስ ፍጥረት የሆነው በክርስቶስ ላለው ነው። በክርስቶስ ሳይሆኑ በፊት አዲስ መሆን የለም። በክርስቶስ ሳይሆኑ በፊት የእግዚአብሔር ልጅ መሆን የለም ነው። ገላትያ 3 ላይም በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ይላል። እንዴት ነው በክርስቶስ ኢየሱስ የእግዚአብሔር ልጆች የሆን ነው? እንዴት ነው ነው? ከጌታ ጋር አንድ በመሆን። ኢየሱስ ብቸኛ የእግዚአብሔር ልጅ ነው። ሰው ከዚህ ከብቸኛ የእግዚአብሔር ልጅ ከሆነው ከጌታ ጋር አንድ ሲሆን በክርስቶስ በኩል የእግዚአብሔር ልጅ ይሆናል። ጌታ ኢየሱስን ሲለብሰው የእግዚአብሔር ልጅ ይሆናል። ልክ የክርስቶስ የሆነ እንግዲያውስ የክርስቶስ ከሆንን
የአብርሃም ዘር ነን ብሎ ቁጥር 29 ላይ እንዳስቀመጠው የአብርሃም ዘር የምንሆነው ምን ከሆንን ነው? የክርስቶስ ከሆንን። የእግዚአብሔር ልጅም የምንሆነው ልክ እንደዛው የክርስቶስ ከሆንን ነው። ይሄ በጣም ቀላል ነው። ምንም መጽሐፍ ቅዱሳዊ ፕሮቴስታንታዊም ያልሆነ ትምህርት ነው። እንግዳ ትምህርት ነው። ከኤፍሬም የሚሰማ ነው። እግዚአብሔር ያክብርልኝ። እሺ ቴንኪው ኤፊም አኬም ቴንኪው እናመሰግናለን። ሁለታችሁም ፈቃደኛ ከሆናችሁ ካልሆናችሁ ውይይቱ በዚሁ ያልቃል። ፈቃደኛ ከሆናችሁ ግን ከሌሎች ጥያቄ ሁለት ጥያቄ የምትቀበሉ ከሆነ ካልሆናችሁ በዚሁ ያልቃል። ይቻላል፣ መቀበል ይችላሉ። እኔ እግረ መንገዳቸውን ግን እስከዛው ቢያዘጋጁ ከፕሮቴስታንት ስኮላር ራሱ የጌታ ሳይሆኑ በፊት የእግዚአብሔር ልጅ ስለሆነ የጌታ ምን ሆነው እንጂ የጌታ ስለሆነ አይደለም የእግዚአብሔር ልጅ ምን ሆነው የሚለውን ትምህርት ያስተማረ አንተ ማኬ አንድ ከኦርቶዶክስ ሳይሆን ፕላኔት ላይ ከዚህ ምድር ከተፈጠረች ጀምሮ ከአኬ ሌሎ ውጪ አንድ ሰው እንደዚህ ብሎ ያስተማረ በመጽሐፍ ቅዱስ አንድ ሰው የክርስቶስ ኢየሱስ ከሆነ በኋላ ነው የሚያምነው የሚል አንድ ሰው ካለ አምጣ። ፕላኔት ላይ አንድ ሰው ኧረ እሱን አልቀየረውም። የክርስቶስ ከሆነን በኋላ ነው የምናምነው ያለ ምንድን ያው ነው ማመን መዳን ነው አላልኩ? ሁለታችሁ ምንድን ነው ስትል የነበረው መዳን አይደል? አዲስ ነገር ሴትም አታመጣም። በቂ ነው። እኔም ተዘጋጅቻለሁ፣ ጠይቃለሁ። ስለዚህ 3 ደቂቃ እኔም 3 ደቂቃ አርጉላቸው። 3 ደቂቃ ለሁለቱም ስጧቸው። ለአራት ሰው ማለት ነው። ዳኒ 3 ደቂቃ ከዛ ልደት አለ ይባታ ሁለቱ ይቀጥላሉ። እሺ መጀመሪያ ጀምርና እሺ እኔ ጀምራ ይቀጥል። እሺ 3 ደቂቃ ያዝልኝ። ኦኬ አኬ የአብርሃም ዘር የምንሆነው በክርስቶስ በማመን ነው ወይስ ደግሞ በክርስቶስ በመሆን ነው? ሁለቱ አይነጣጠልም። ማመን የክርስቶስ መሆን አንድ ላይ ያሉ ነገሮች ናቸው። ማመን፣ መጠመቅ፣ የክርስቶስ መሆን እነዚህ ነጣጥለህ የምታያቸውም ነገሮች አይደሉም። ያኔ ነው የአብርሃም ልጅ የምትሆነው፣ የአብርሃም ዘር የምትሆነው። አሁን አንተ ምን አልክ? የአብርሃም ዘር የምንሆነው በክርስቶስ ስለሆንን ነው አልክ። ስለዚህ ሳናምን ነው። እኔ አይደለሁም። እኔ ሳልሆን ጳውሎስ እንደዚህ አለ፣ እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ አለ። ወራሾች የምትሆኑት የአብርሃም ዘር የምትሆኑት የክርስቶስ ከሆናችሁ ማለት እኮ። የክርስቶስ የሚሆኑት በምንድን ነው? በማመን ነው ባለማመን ነው? አይ በማመን ነው እንጂ ደግሞ ባለማመን የሚቀድመው እምነት ነው ማለት ነው። ምን አልከኝ? የሚቀድመው እምነት ነው ማለት ነው። የክርስቶስ ከመሆን ነው። የአብርሃም ዘር ለመሆን እምነት ይቀድማል ማለት ነው። የአብርሃም ዘር ለመሆን የጌታ ለመሆን ትክክል ነው። ማመን አለብህ፣ መጠመቅ አለብህ። ያኔ የጌታ የምትሆነው። ስለዚህ አንተ ያልከው ነገር ልክ አይደለም ማለት ነው። ምን አልክ አንተ? በክርስቶስ ሲሆን ነው ሰው ይድናል አልክ። በክርስቶስ ሲሆን ሰው ይድናል አልክ። በክርስቶስ ሲሆን ከመሆኑ በፊት ትክክል። በክርስቶስ የሆነ ነው የሚድነው እና በክርስቶስ ሳይሆን መዳን አለ እንዴ? በክርስቶስ ሳይሆን መዳን አለ ማለት ያለ ክርስቶስ እየዳንክ ያለው ማለት ነው። ያ በክርስቶስ የሆነው ሰውዬ ምን በመሆኑ ነው? በማመኑ ነው አይደለም? እምነት ቀድሞ ነው እኮ። እምነት ቀድሞ ነው። ኦኬ በማመን ዮሐንስ 1:12 ላይ ግን እንደዛ ዮሐንስ በቃ በማመን በመጠመቅ አልከኛ። ዮሐንስ 1:12 ላይ ግን የእግዚአብሔር ልጅ ለመሆን መቀበል አለበት ብለህ ተናገር። ትክክል ነው። አዎ ይሄ ማለት እዚህ ጋር ጥምቀት ነው ያለው፣ መቀበል ነው ያለው። ጥምቀት ነው ያለው፣ መቀበል ነው ያለው። ቆይ አባቴ ጥምቀት ነው ያለው፣ መቀበል ነው ያለው። እሺ መቀበል ነው። እንዴት ነው የምትቀበለው የሚለው ራሱን ችሎ ደግሞ ማብራሪያ ትፈልጓል ማለት ነው። ጌታ መጣ አንጻር ምንም እንደዛ ከሆነ ማንም ጠይቃለሁ። ቀጥል። እሺ ጌታ መጣ ነገር አሁን ትልቁ ቁም ነገር በመጠመቅ ነው ባለመጠመቅ ነው ምናምን እኮ አይደለም። ደምዋ ከተረዳኸው የእግዚአብሔር ልጅ መሆን መዳን ነው አይደለ? ስለዚህ ምንድነው? በማመን ነው። ምንድነው? በማመን ነው። የምትድነው ጌታን በመቀበል ነው አይደለ? ይኸውልህ አሁን ዮሐንስ 1:12 ለተቀበሉት ነው የሚለው እንጂ ለተጠመቁት አይደለም። ለጥምቀት እኮ አንድ ያዘው። አሁን ጥምቀት አይደለም እርሱ። ጥምቀት ላይ ከገባን ያው ታውቀዋለህ። አሁን ጥምቀቱን አንድ ያዝ አድርገውና ለተቀበሉት በስሙም ለሚያምኑት ነው የሚለው ጌታ። ስለዚህ አንድ ሰው የሚቀበለው አምኖ ነው የሚቀበለው። ጨረስኩ እኮ ሰዓትን አባቴ። አምኖ ነው የሚቀበለው። ኧረ እባክህን አንዴ ችግር የለም እሱ። ጌታን ስትቀበል ነው የምትድነው ወይስ አይደለም? የዝምታ ምዕራፍ ጌታን ስትቀበል ነው የምትድነው ነው። ጌታን ሳትቀበል የጌታ ሳትሆን መዳን የለም። በቃ አለቀ ሰዓት፣ አለቀ ሰዓት። እሺ ይቀጥል።
እሺ ቴንክ ዩ እኔ የምለው አኬ ኤፋና ደሜ ቴንክ ዩ ሰው ከክርስቶስ ጋር አንድ የሚሆነው በምንድን ነው ስፔሲፊካሊ ጥያቄው እሱ አይደለም በጥምቀት አይ ርዕሳችን ከክርስቶስ ጋር አንድ ምን ሆነው እሺ ከክርስቶስ ጋር አንድ የሚሆነው በምንድን ነው? ይሄው ጳውሎስ ይናገራል። ምን ብሎ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ስለሚል በጥምቀት ነው። ሰው አምኖ ሲጠመቅ ከጌታ ጋር አንድ ይሆናል። አምኖ ሲጠመቅ ግን አሁን ርዕሱ ምንድነው? ሰው የክርስቶስ ስለሆነ ነው የሚድነው ወይስ ከዳነ ምንድነው? የክርስቶስ ከመሆኑ በፊት ይድናል ነው የሚቀድመው መዳን ነው ወይ የክርስቶስ መሆኑን አንዴ እሱ ላይ ጠይቀኝ። ጥያቄ ከክርስቶስ ጋር አንድ እንሆናለን ሲል ስጋን ከነክፉ መሻቱ አውጥተን ከሰቀልን በኋላ በመስቀል በመሞት አንድ ሆን እንደገና ወስደን በመቅበር ከክርስቶስ ጋር በመሞትና በመቀበር እንደገና ክርስቶስን ለብሰን በመነሳት አንድ ሆን ማለት አይደለም? እሺ ከጌታ ጋር አንድ መሆን ማለት ሞቱን መካፈል ድህነትን ማግኘት ነው። በቃ ባጭሩ በክርስቶስ መሆን ማለት ነው። የጌታ የምትሆነው በክርስቶስ ኢየሱስ አምነህ ስትድን የጌታ ትሆናለህ። ማንም በክርስቶስ የሚሆነው የሚለው እኔና አኬ ቅድም ተማመንን። በክርስቶስ ቢሆን የሚለው በክርስቶስ የሚሆነው ሰው አምኖ ሲጠመቅ ነው አለ። እኔ ጥምቀቱን አውጣትና የኔ ትምህርት ነው አለ። ኦኬ ሲያምን ሁለተኛ ቆሮንቶስ ምዕራፍ 17 ላይ ማነው ምዕራፍ 5 ቁጥር 17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። አዲስ ፍጥረት መሆን ደግሞ መዳን ነው ብለኛል። የሚድነው ወይም አዲስ ፍጥረት የሚሆነው ግን በክርስቶስ የሆነ ነው ይላል። ብልሃኛል እንደዛ ማለት ጀመራችሁ። ብልሃኛል እያላችሁ ማጭበርበር ጀመራችሁ። እኔ ያልኩ ሰው ሲድን አዲስ ፍጥረት ይሆናል ነው ያልኩ። አሁን የራስን ትምህርት ያልከው ራሱ ይጠፋብሃል። አይ ቲንክ ያልከው ራሱ እየጠፋብኝ ነው። ዛሬ የምትድኑት እንዲህ እየዋሻችሁ ነው። ያላልኩትን አሁን ጥያቄን ትመልስልኛል። ጥያቄን ትመልስልኛል። ጨነቀህ። ጥያቄን ትመልስልኛል። አትጨነቅ። ጥያቄ መልሻለሁ። ሰው ሲያምን በክርስቶስ ይሆናል አዲስ ፍጥረት ያመነ ሰው ነው ያልኩ። ለራስ አቅም ግንባታ ትሰራላ። ለነገሩ ከዛ ውጪ ያላልኩትን ሲጨንቅህ ችግር የለውም። አዲስ ፍጥረት አዲስ ፍጥረት የሚሆነው እርሱ አሮጌውን ሰውን የሚቀብረው ወይንም ደግሞ ቃል በቃል ከፍሉን ሳነበው በክርስቶስ የሆነው ነው አዲስ ፍጥረት የሚሆነው ነው የሚለው። አንተ ደግሞ አዲስ ፍጥረት መሆን ይቀድማል፣ ከዛ የጌታ መሆን ይከተላል ነው የምትለው። ስለዚህ አንተ ከጳውሎስ አትግባባ። እንዴት ነው ክርስቲያን የምትለው? እሱ ኦርቶዶክስ ትምህርት ነው እየነገርከን ነው። ተቀብለናል። እኔ ጳውሎስን የጠቀስኩት ቃል በቃል ያነበብኩት የምትሰሙ ሰዎች። ስለዚህ ማንም ኤፍሬም አዳም ተደርበኝ ስለ ጩክ ምንም የምታመጣው ነገር የለም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለው። እርሱ ደግሞ ምንድነው የሚለው? አዲስ ፍጥረት ሲሆን ነው የክርስቶስ የሚሆነው ብሎ አዛባው ማለት ነው። ስለዚህ አጋንንታዊ ትምህርት ብየዋለሁ። የኦርቶዶክስ ትምህርት አጋንንታዊ ትምህርት ነው እየተባለ ነው በኢዮብ ዘመን። ያኩቻ አጋንንታዊ ትምህርት ብየዋለሁ። እሺ ቴንክ ዩ። አንድ ደቂቃ አለኝ። በአንድ ደቂቃ ደግሞ ናትሻ መጠቀም ጥያቄ ካለሽ ናትሻ ቀጥል። ራስን በራስ ትሰድባለህ። ኦርቶዶክስን አትሳደብ። ኢዮብ እሺ ቀጥል። ናቲ ቀጥል። ለሁለታችሁ አጋንንት ስላቤት አልክ ደጋግመህ ፊ በሰላም አጋንንት ማለት የለብህም። አይ እኔ ያልኩት ኦርቶዶክስን አይደለም፣ እሱ ልቦና ያውቃል። ግን አቤት ማለት ደግሞ ስም እንደሆነ ያስታውቃል። አጋንንት ብለህ ተሳድበሃል፣ ራስህ ትወጣዋለህ። የራስህ ጉዳይ። አይ እኔ እንደዛ አላልኩም። እንግዲህ ስምህን አንተ ነው የምታውቀው። ኤፍሬም አያስፈልግም፣ አንተ ተናግረሃል፣ አያስፈልግም። በቃ ወደ ትምህርቱ እንሂድ። አንድ የሚሳርጉትና ናቲሻ ቀጥል። ናትሻ አለ። ናቱ ይሰማል ወይ? ናቱ እንዴት ነው? ሰላም ነው? እሺ አለው፣ እግዚአብሔር ይመስገን። እሺ ልጀምር። ኤፊ ሰው ከዳነ በኋላ ነው አዲስ ፍጥረት የሚሆነው? አዲስ ፍጥረት ማለት ያመነ ሰው አዲስ ከዳነ በኋላ ነው አዲስ ፍጥረት የሚሆነው ስትል ስለሰማው ነው። ከዳነ በኋላ ነው አዲስ ፍጥረት የሚሆነው? ምንም እንዳትጠራጠራ። ማስረጃ ይሄው ራሱ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ከዳነ በኋላ ነው አዲስ ፍጥረት የሚሆነው የሚለውን ማስረጃ እየነገርኩ እኮ ነው። ራሴ ያመጣውን ጥቅስ አይሰማም እንዴ? ማንም በክርስቶስ ቢሆን አዲስ ፍጥረት ነው። በክርስቶስ የምትሆነው ደግሞ በኢየሱስ በማመን። በክርስቶስ መሆን ማለት በክርስቶስ ኢየሱስ በማመን ነው። የክርስቶስ የምትሆነው በምንድን ነው የምትሆነው ሳይሆን ከዳነ በኋላ ሰው የሚድነው በክርስቶስ ሲሆን ነው አይደለ? በክርስቶስ ሲያምን ሰው በክርስቶስ ሲሆን ነው የሚድነው አይደለ?
በክርስቶስ ሰው ሲሆን ማለት በክርስቶስ አመነ ማለት ነው። በክርስቶስ ካመነ በኋላ ነው በክርስቶስ የሚሆነው። ስለዚህ በክርስቶስ የሆነ ደግሞ አዲስ ፍጥረት ነው የሚልህ። አዎ ትክክል። እሱንማ ምን ጥያቄ በክርስቶስ። ስለዚህ ከአንተ ጋር አይሄድም። ይሄ የእኔ ትምህርት ነው እንጂ የአንተ ጋር አይሄድም። ዛሬ ተጨነቃችሁ ተከበላል ተጨንቀናልን። ዛሬ ነው መዘመር። እሺ እጅግ አድርገን እናመሰግናለን ሁላችሁንም። እንትን ጥያቄና መልስ መሀል ላይ ስለተደረገ እንደው ሁለት ደቂቃ ማጠቃለያ እንስጥበት ወይስ በቃ እንደዚሁ ይለቅ? እንደዚሁ ይለቅ ይቻላል። በቃ ፈቃደኛ ከሆነ ካልሆነ ግን ምን ማስተባበያ አያስፈልግም። ዳሜጅ ኮንትሮል አያስፈልግም። ኧረ በቅዱስ ሚካኤል ምንም አያስፈልግም። እንዳይፈርስበት ተጠንቅቆ ነው። ጥቅስ ልዘርግፍ ብለህ ጥቅስ ደቂቃ ያስቆምክ እኮ አንተ ነህ ብሩስኪ። ምን ዳሜጅ ኮንትሮል አለ? ምንም ጥቅስ የለህም እኮ። እሺ ጥቅስ ማንበብ ሊጀምር እሱን አንተ ማትጠቀም ከሆነ ደቂቃ ያዘጋጃቸው የለህ። አሁንም ይኸውልህ ቅድምም ልክ እንደዚህ ነው ያልከው። ዘረግፈዋለሁ ነበር ያልከው። አንድ ብቻ ተጠየቅ አጣ። ብቻ ልስጥ ቪዲዮን አሁን ጠብቅ አባቴ። የምርህን ነው ብሩስኪ? ምን ጌታ ኢየሱስ ምስክሬ ነው። እኔ ቤት እንደውም እኔ ፖስት አደርገዋለሁ። እኔ ቤት በቅዱስ ሚካኤል ፖስት አድርገው እንደው እንዳትረሳ። ፖስተዋለሁ ብለሃል እንዳትረሳ። ይሄንን ጉድ መምህራኖች ይዩና ደግሞ የተወሰነ ይቆርጡ ወይስ አዲስ መደበኛ ትርጉም እንግለጥ። ፖለቲካ አብዝታል ዛሬ ተጨንቀ። ኧረ በቅዱስ ሚካኤል ጌታን በጣም የሚያስቅ ከፕሮቴስታንት አንድ ስኮላር አጠቅስም አይደለም ከመጽሐፍ ቅዱስ አንድ አጠቅስም ሳይሆን እኔ ሁሉም ፕሮቴስታንት ስኮላር ብቻ ሳይሆን ሁሉም ሰው እንደዚህ ነው የሚያምነው። አንተ እንደምታምነው ፕላኔት ላይ አንድ የሚያምን ሰው ነው። ሁላችሁንም በቂ ነው። በፖለቲካ ካልሆነ በቂ ነው። ጌታ ይመስገን። ከላከሄዱ እኮ ማስረጃ አቅርቦ አያውቅም እኮ ዝም ብሎ ይፈነጥዛል። ፖለቲካ ነው የምትድኑት። እንደሱ ተደጋገፉና አሌሉያ እያልክ የሞራል ግንባታ ትሰራለህ። አለማወቅን አሪፍ ነው ያደረገው። በዚሁ ቀጥል። ቆንጆ ነው ያደረገው። እንደዛ ወይ በዚሁ ቀጥል። አሪፍ ነው ያደረገው። አደርግም ማጥመቅ ምናልባትም እኔ ሁሉ ካህን ነው ስለተባለ ሁሉ አያጠምቅም አይደል እኮ እሱን ልነግርህ ነው መዝሙርዬ። በማጥመቅ ደረጃ በእኛ ቤተ እምነት እኔ አንድ ሰው ወንጌልም ነግሬው ከተቀበለ በኋላ አሁን ፓስተር ወይም ሌላ የሚባሉ ፊተኞች በሌሉበት ስፍራ ላጠምቅ ይችላል። አሁን ቅድም እኔ አላጠምቅም ብለውኝ ነበረ። እኔ ማጥመቅ አልችልም ብለውኝ ነበረ። ሁሉ ካህን ነው ብላችሁ ታምናላችሁ። ሁላችንም ካህን ነን ብላ ትላላችሁ። ሁላችሁ ያጠምቃላችሁ። ሁሉም ሰው ያጠምቃል። ሁሉም ጴንጤ ያጠምቃል። ሁሉም ሰው ባይዛዌ መዝሙሬ ሁሉም ካህን ናቸው አላልኩም። እኔ በዚህ ውይይቴ ላይ ሁለት ቦታ ከፍዬ ነገርኩ። ያጠበቃችን ይመልሱልኝ። ሁሉ ሰው ያጠምቃል እኮ እንደዛ አታብራራዋ። እኔ ያላልኩትን እንዳታብራራብኝ በጥንቃቄ ንገረኝ። ሁሉ ሰው ያጠምቅም ብለኛል። እሱን ይዛለሁ። እሺ ሁሉ ሰው አያጠምቅም ግን አንዴ በቃ ደቂቃ ብዙ ጥያቄ ስላለኝ ነው። እሺ የሐዋርያት ሥራ ምዕራፍ 6 ላይ የሚላል በሐዋርያትም ፊት አቆሟቸው፣ ከጸለዩ በኋላ እጃቸውንም ጫኑባቸው ይላል። በፕሮቴስታንት እምነት ሁሉም ሰው እጅ ጭኖ መሾም ይችላል? አይችልም። ኦኬ። ሁሉም ሰው ካህን ስለሆነ በፕሮቴስታንቱ አስተምሮ ሁላችንም ካህን ነን ትላላችሁ። ሁሉ ሰው ካህን ስለሆነ ሁሉም ሰው እጅ ጭኖ ይሾማል? አሁን እኔ ሁሉ ሰው ካህን ነው ብዬ እስካሁን ስዋይ ተናግሬያለሁ ያሬድ። እሺ፣ ስለዚህ አይችልም አይደል? ኖ ሐሳቡን አስተካክልልኛል። ሁሉም ሰው ካህን ነው ብዬ እስካሁን ተናግሬያለሁ። ሁላችንም ካህን ነን የሚል አስተምሮ አላችሁ አይደል? ክህነት ለሁሉም የተሰጠ። አሁን ባብራራሁት ንግግሬ ውስጥ ሁሉም ሰው ካህን ነው በሚል በተጨፈለቀ ሐሳብ አብራርቻለሁ። ጴጥሮስን እኮ ቅድም ለመንግስቱ የታጫችሁ ካህን ናችሁ ተብሎ ለሁላችሁ የተነገረው ነው እኮ አሉ። እሺ፣ ወይ አልሰማኸኝም ወይ ሐሳቤን ልትገልጽ አልፈለግም ማለት ነው። እሺ መልሳለሁ። ጥያቄውን ንገረኝ። ሁሉ ሰው እጅ ጭኖ ሁላችንም ካህን ነን የሚል አስተምሮ ካለ አሁን ግን የለም አሉኝ። ኦኬ፣ ሁሉ ሰው እጅ ጭኖ መሾም ይችላል? ዲያቆናትን፣ ቀሳውስትን፣ ጳጳሳትን መሾም ይችላል? ያሬድዬ እንደው በጌታ ፍቅር ልበል፣ እኔ ያላልኩትን ወርድ አትጠቀም። ጥያቄን በቅንነት መልስ። ይችላል ወይ ነው ያልኩት። ይችላል ሁሉም ካህናት ናቸው የምትሏን ወርድ በእኔ ውይይት ውስጥ አትጠቀም። አሁን ይችላል ወይስ አይችልም የሚለውን ብቻ ይመልሱልኝ። አይችልም። በጣም ጥሩ። እሺ፣ ለምንድነው የማይችሉት? ምን ያስፈልጋል ይሄን ለማድረግ? ቅድም እንደተናገርኩት
በእኛ ቤተ እምነት ውስጥ በአባት ወይንም ደግሞ ዲያቆናት ወይንም ደግሞ ፓስተር፣ አስተማሪ፣ ሐዋርያ ተብለው በፖዚሽን ፊተኛ ስለሚሆኑ ያ ኃላፊነት ስለሚሰጣቸው በዛ ኃላፊነት ላይ ያንን ድርሻ ይወጣል። እሺ ጥሩ። የሐዋርያት ሥራ ምዕራፍ 8 ላይ ደግሞ እንሂድ። የሐዋርያት ሥራ ምዕራፍ 8 ላይ ሜላ መሰሎት በኢየሩሳሌም የነበሩት ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስንና ዮሐንስን ሰደዱላቸው ይላል። እነርሱም በሮድ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸልዮላቸው ይላል። እንግዲህ ፊልጶስ ነበረ የሰበካቸው ያስተማራቸው። ፊልጶስ ነው አላጠመቃቸው። ለምንድን ነው ጴጥሮስና ዮሐንስን እንዲያጠምቁ የጠበቀው? ፊልጶስ ነው አላጠመቀም። ማጥመቅ ስለማይችል ሳይሆን እነዚህ ኃላፊነት የወሰዱ ፊተኛ የሆኑ ለዚህ ቦታ የተገቡ ተብለው የተመረጡ ስላሉ ያንን የስራ ድርሻቸውን እንዲወጡ ነው። ስለዚህ ፊልጶስ ማጥመቅ ድርሻው አይደለም ማለት ነው። መንፈስ ቅዱስን እጅ ጭኖ መሙላት ድርሻው አይደለም ማለት ነው። ድርሻ አልተመረጠም በሰዓቱ። አዎ ፊተኛ አይደለም። ተመርጦማ ይኸው ያስተማረ የሐዋርያት ሥራ ምዕራፍ 8 ላይ እንደሚያውቁት ሄዶ ለኢትዮጵያ ጃንደረባ የሰበከ ስንት ነገር ያደረገ ነው። እጅ ጭኖ ግን መንፈስ ቅዱስን ሞልቷል። እንግዲህ ባለው መስፈርት አልተመረጠም ነው። ባለው መስፈርት ፊተኛ ለመሆን ባለው መስፈርት አልተመረጠም። ጴጥሮስና ዮሐንስን የመረጣቸው ማን ነው? ጴጥሮስና ዮሐንስንማ ጌታ ነው አይደል ኃላፊነት ተሰጣቸው። ስለዚህ ሁሉ ሰው ሳይሆን ለተለየ አገልግሎት የተመረጡ አሉ ማለት ነው። ለዛ የተለዩ አሉ ማለት ነው አይደል? የተለዩ ሳይሆን በጣም ናቹራሊ በተፈጥሮ ደረጃ የሚባል ሳይሆን እኔ ንግግሬ ስለተፈጥሮ አልጠየቅኩም። ከምርጫ አንጻር ስማኛ ይስሙኝ እንኳን የኔ ደቂቃ ስለሆነ የጠየቅኩት እኔ ስለተፈጥሮ ሳይሆን ስለመንፈስ ለምን ሰደድ ለምን ጠበቀ? እጅ ጭኖ መንፈስ ቅዱስ ሲሞላ አናይም። ፊልጶስ ይህን ማድረግ ለምን አልቻለም ስሎት ምን አሉኝ? ለዚህ አገልግሎት ስላልተመረጠ አሉኝ አይደል? ፊተኛ ሆኖ ስላልተመረጠ። ማን ነው መራጩ? መንፈስ ቅዱስ አይደል? እሺ የሐዋርያት ሥራ ምዕራፍ 13 ቁጥር 1 እስከ 3 ላይ ደግሞ በዚያም ጊዜ ከጦሙ ከጸለዩም እጃቸውን ከጫኑ በኋላ አሰናበቷቸው ይላል። እጅ መጫን የሚችሉት እነማን ናቸው? ሁሉም እጅ መጫን ይችላሉ? ሁሉም ክርስቲያን እጅ መጫን ይችላል? እጅ ነው መንፈስ ቅዱስ ሙላት ይችላል? አይችልም። መንፈስ ቅዱስን ተሞልቷል አይደል? አዎ። እጅ ጭነው ዲያቆናትን መሾም አገልጋዮችን መሾም ይችላሉ? መንፈስ ቅዱስ ስለተሞሉ አልችልም እያልኩ ነው። እሺ የሐዋርያት ሥራ ምዕራፍ 14 ቁጥር 23 እንዲህ ይላል። የሐዋርያት ሥራ ምዕራፍ 14 ቁጥር 23 በዚያችም ከተማ ወንጌልን ሰብከው እጅግ ደቀ መዛሙርትን ካደረጉ በኋላ ደቀ መዛሙርቱን ልብ እያጸኑ በሃይማኖትም ጸንተው እንዲኖሩ እየመከሩ ወደ እግዚአብሔር መንግስት በብዙ መከራ እንድንገባ ዘንድ ያስፈልገናል እያሉ ወደ ልስጥራን ወደ ኢቆጵያም ወደ አንጾኪያም ተመለሱ። በቤተ ክርስቲያንም ሽማግሌዎች ከሾሙላቸው በኋላ ጦመውም ከጸለዩ በኋላ ላመኑበት ለጌታ አደራ ሰጧቸው ይላል። ይህን ጦሞ መሾም ጦሞ እጅ ጭኖ መንፈስ ቅዱስን መሙላት ሁሉም ክርስቲያን ያደርገዋል ወይስ በመንፈስ ቅዱስ ለተመረጡ አገልጋዮች ብቻ ነው? እንግዲህ ጾሞ እጅን ጭኖ መምረጥ ቅድም እንዳልኩት ለዚህ ለስራ ድርሻ የተመረጡ ፊተኞች አሉ፣ እነሱ ያደርጋሉ እያልኩ ነው ደጋግሜ። ያውም ያብራሩልኝ። ፊተኞች ሲሉም ማለት ነው። እሺ ፊተኞች ማለት ለዚህ አገልግሎት ብቁ እንዲሆኑ የሚሰጥ ሚዛን አለ ወይንም ኳሊፊኬሽን አለ። ያንን እንዲያሟሉ ይታያሉ፣ ይለካሉ። ያንን የሚያሟሉ ከሆነ ማን ነው የሚለካው? ማን ነው የሚያው? ቤተ ክርስቲያን። ለጴጥሮስና ለዮሐንስ ያንን ልክ የተሰጣቸው መሪዎች አሉ። በመሪዎች በኩል ቤተ አንዴ ቆይ። ለጴጥሮስና ለዮሐንስ ያንን ልክ የተሰጣቸው ማለት ነው። አንዴ ስሙኝ።
ለጴጥሮስና ለዮሐንስ ያንን ተሰጣቸው ማለት ነው። ኢየሱስ በመንፈስ ቅዱስ ኢየሱስ በጣም መልካም በመንፈስ ቅዱስ መራጭነት በመንፈስ ቅዱስ ጸጋ አይደለ? ኢየሱስ ነው ለጴጥሮስና ለዮሐንስ ያንን ልኬት የሰጠው ኢየሱስ ነው። እሺ ሌሎቹን ደግሞ ሲሾሙ እጅ ነው ሲሾሙ ማን ነው ልኬት የሰጣቸው? ለምሳሌ ጴጥሮስ ጢሞቴዎስን ሹመት ሰጥቷል። የጠየኩት ማን ነው ልኬት የሰጣቸው? ሌሎቹን እጅ እየጫኑ ሲሾሙ በምን መስፈርት በምን ልኬት ነው? ማን ነው ልኬቱን ያስቀመጠው? ይኸው መጽሐፍ እኮ ይናገራል። የሚታይ ህይወት፣ የሚታይ ኑሮ፣ የሚታይ አስተዳደር፣ ቤተሰባዊ አስተዳደር ምረጡልኝ ብሎ ሐዋርያቱን ያናገረ ማን ነው? ሐዋርያትን ማን ያናግራል? ይሄ በቤተ ክርስቲያን ሂደት ውስጥ ሰዎች በሚንቀሳቀሱበት ጊዜ የሚሰጥ ለምሳሌ ጴጥሮስ፣ ጳውሎስ ስሙኝ ሲሾም የሐዋርያት ሥራ ምዕራፍ 8 ምዕራፍ 14 እድል ስጠኛ እንዴት ልመልስ? አንተ ተናግረህ ተው ካልከኝ እንዴት ልመልስ? ደቂቃ እያለቀ ስለሆነ እኮ ነው። ደቂቃ ያለቀ። በቃ እሺ፣ የእርስዎን ጥያቄ ይቀጥሉ። ሌላም ብዙ ጥያቄ ነበረኝ። እሺ ያሬዲ እኔ ብትቀጥል ራሱ በእኔ ደቂቃ አሁን ጥያቄውን ብትቀጥል ችግር የለውም። ይቀጥል። ችግር የለውም። ወጡ እንዴ? ስልክ መጣባቸው መሰለኝ። ዲያቆን ዘማርያም እንኳን በሰላም መጡ። ዘማርያም ዌልካም፣ ሰላም ብለናል። እግዚአብሔር ይመስገን። ወንድማችን መዝሙረ ዲያቆናችን እንኳን በደህና መጡልን። ገና ከመምጣቴ እንኳን ደህና ቆዩኝ ዲያቆን። ይኸው ካልመጣህ እያሉ ሲቆጡኝ የነበሩ እሳቸው ናቸው አንደኛ። አዎ የግድ ነው መምጣት አለቦት። ታዲያ እንደዚህ ማን ይመልሳል? ለዚህ እኮ ነው የተፈለጉት። ካህን አይደሉ? ሊቀ ካህናት ካህን ነው የሚያወራው እና ዲያቆን ደግሞ በድቁና የተካነ ነው። አይ እርሶ እያሉ ቢመለሱ ጥሩ ነበረ። መዳለው ሁሉም ሀሳባቸውን እንዲሰጡ ጥያቄያቸውን እንዲያቀርቡ። ከዛ በኋላ እነ ዘማርያም ይኸው ሰሙዬም ገብቷል፣ ስፒሮስዬም የጌታም አለ ከፕሮቴስታንቶች ወንድሞቻችን ወገን እና እሱን ደግሞ ጥያቄ ጠይቃላችሁ ማለት ነው። ሀሳብ የቀረውን ታቀርባላችሁ። ተመለሱ መዳለ ሁሉ። ወይ ጉድ! ስልክ እየገባባቸው ነው መሰለኝ። ሴናይ ይውጡ። ተመልሷል እኮ ያሬድ። ስልክ ገብተው ይውጡ። ስልክ አሚን ወጥተው ይግቡ። አዎ ስልክ ገብቶባቸዋል። ተመልሶ ይግቡ። ከታች ቤሊ ያሬድ ሴናን ከፍሏት ነው ማስረጃ አለኝ እያለ ነው እና ገብቶ ማስረጃውን ቢያሳይ ሪሲቱን ቢያሳይ ጥሩ ነው። ሴናይ የከፈልኩበት ሪሲት ክለሱ ከላኩለት ላንቺ ከከፈልኩ በኋላ ኮፒውን። እኔ ግን ሰው እንዴት ህሊናውን እንደሚሸጥ አላቅም። እግዚአብሔር ይርዳው ብቻ። ቤሊ እስቲ ግባና አሳየነ ማስረጃውን። ደግሞ አስገባሹ ጥሩ እስቲ። ከሌለው ግን ሐሳቡ እንዳይበተን ልቀጥል እንዴ ያሬዱ? ቆይ ይምጣና ወንድማችን የተጀመረው ጥያቄ ነው። አንተ አሁን ጥያቄ ነው የምትጠይቀው፣ ሌሎቹ ደግሞ ጥያቄ ጠይቀዋል አንተ ማለት ነው። እንግዲህ በሱ ቦታ አንተ ከገባ እሺ። አይ ቲንክ ስልክ ገብቶበታል። በቃ ሴናይ እነ ዘማርያምም እነ ስፒሮስም እነ ሰሙዬ ምድል እንዲያገኙ ቤሊ ገብተሃል? ያሬድ እስቲ በትልቁ አድርጎና ያሳየን ማስረጃ። ቤሊ ወንድሜ ሚት ነው። ሴናን ያሬድ ከፍሏታል። አቤት ያሬድ
ሴና ያሬድ ከፍሏታልና ሪሲቱ መረጃ አለኝ። አንደኛ ኦርቶዶክስ ነች። በቀደም ኦንላይን እየዘፈነች ነበር። አልዘፈንሽም? ቆይ ስማኝ አንዴ ስማኝ። ኦርቶዶክስ ነች ፕሮቴስታንት ነኝ ብላ ማጭበርበር ለምን አስፈለገ? ስማ አንተ አንደኛ ቲክቶክ ላይ ልምድ የሌላቸው ሰዎች እያስገባች ፕሮቴስታንት ይሄ ነው እያለች ከአንተም እሱን ነው የምትፈልገው፣ እውቀት አለኝ ለማለት ማለት ነው። ቆይ ስሚ ወንድሜ ቤሊ ሪሲቱን ስሚ። አንቺ በቀደም እየዘፈንሽ አልነበር? ኦንላይን እየዘፈንሽ አልነበር ወይ? ስማኝ። አዎ አንተ ከፍላት ነው። እሺ እኮ እሱ ማስረጃ አለ። ስንት ከፈልክ? ስማ የምነግርህን ነገር ስማ። እኛ ጋር መከራከር ስላልቻላችሁ ሰው እየቀጠራችሁ በቃሽ በቃ አስወጣ ያሬድ። አዎ ምንም ይሄ የመንደር ወሬ ነው። ቱ ቢ ኦነስት እኔ አሮ ነው ህሊና ትልቅ ሰው ትመስላለህ ድምጽህና። አዎ ተመልሻለሁ። ግን ሀሳባችንን በተናችሁ እኮ ያሬድ። እንደዚህ አይነት ሀሳብ ወንድምክ በተነው እኔ ሳልሆን ወንድምክ ከሳሽ አለ። ወንድምክ ያሬድ ሴና የምትባለውን እህታችን እዚህ ያለችውን ብር ከፍሏት ነው ቀጥሯት ነው የሚል አንድ ፕሮቴስታንት ወንድምህ አለ ወይ? አንድ ብቻ ሳይሆን 1 3 4 አሉ። እነሱ ናቸው። እሺ ጥያቄ እንቀጥል። 10 ደቂቃ ለነገሩ ያሬድዬ ምን አለ መሰለህ፣ እንደው ትንሽ ደቂቃ ብዙ እንደዚህ አይነት ነገር ላይ እንኳን መነጋገር እኔ ብዙ ጥሩ አይደለም፣ ለራሴም ለመስማትም ለመናገርም ጥሩ አይደለም። ሴና ግን አሁን ፊት ለፊት ስላለች ሴና ብዙውን ጊዜ ፕሮቴስታንት ነሽ ኦርቶዶክስ ነሽ ብሎ ሲጠይቋት በተለያየ ቤት ውስጥ ሰምቻለሁ። ፕሮቴስታንት ነኝ ብላ ነው የምትቀጥለው እና ግን ግልጽ የሆነ ማንነቷን ለማውራት ትቸገራለች። ሰዎች ከዛ ተነስተው ነው አሁን ኮሜንት የሚያደርጉሽና አንቺ ግልጽ የሆነ አሁን እንዲህ የሚምታታ አሁን የሁለት ቤተ እምነት ግጭት የሚመስል ሀሳብ ነው። እሷን መጠየቅ ነው። እሷን መጠየቅና ያሬድ ለዚህ ነው እኮ ፊት ለፊት አለች ልናገር ያልኩት ለዚህ ነው። አዎ አሁን እሱ አይደለም። እሷን መጠየቅና አንቺ ምንድነሽ ብሎ መጠየቅና ያሬድ ቀጥሯት ነው ማለት ግን ልዩነት አለው አይደል? ያሬድ ብር ከፍሏት ነው ማለት ልዩነት አለው። ስለዚህ እሱ ይቅር። ይሄ በጣም ይቅር በቃ እባክህ። እሱ እኔም ሴናን ሌላ ቦታ ላይ ካገኘሁሽ በትህትና መዳን ነኝ። ምናልባት ካስታወሽኝ ባወራሽ ደስ ይለኛል፣ በፐርሰናልም ቢሆን ኦር በእንደዚህ ፊት ለፊትም ቢሆን። ምናልባት እንደዚህ አይነት ሰፊ ነገር ከሚፈጠር አንቺ ኦርቶዶክስ ብትሆኚ ምንም የሚያሳፍር ነገር የለም፣ አምነሽበት ነው። ፕሮቴስታንት ብትሆኚ ደግሞ ዛት የስ ሆነ ነው ያሬድዬ የሰማው። ኧረ ስማኝ ይኸውልህ ኦርቶዶክስ አይደለችም። ይኸው እኔ ፊት ለፊት እነግርሃለሁ። ኦርቶዶክስ ዝም ብሎ በስም አይኮንም። መጠመቅ አለባት፣ ተምራ መጠመቅ አለባት፣ ከስጋው ደግሞ መቀበል አለባት። ይሄን ሁሉ አላረገችም፣ አይደለችም። ኦርቶዶክስ አይደለችም፣ ፕሮቴስታንት ናት። ያው ፊት ለፊት ነው የምናገረው። ኦርቶዶክስ ነኝ ብሎ መዋሸት ማታለል ይቻላል። በህይወት ግን ኦርቶዶክስነት የሚጠበቅብን ህይወት አለ። ያን ደግሞ እሷም አላረገችም፣ ተመስገንም አላረገም። ኦርቶዶክስ ናቸው ብላ የምከሷቸው ወንድምናቶቻችሁ አላረጉም አይደሉም። ጥያቄ ነው የጠየቁት። ጥያቄ ግን እየጠየቁ ቻሌንጅ እያደረጓችሁ ነው፣ እኛንም እያደረጉን ነው። ስለዚህ ወደዛ መምጣቱ ነው የሚሻለው። ሀሳባችን እንስጣት፣ እናስተምራት። ይኸው ልክ እኔና እርሶ ስንወያይ እሷም ትማራለች፣ ከኔም ከእርሶም ትወስዳለች። አለቀ። የምንወያየው እኛን እንጂ እሷ አይደለችም። ስለዚህ ሀሳቡ ላይ ብቻ እንትን ብለን እናቅርብ። ሀሳብ 10 ደቂቃ አሉት። ወደ ጥያቄ ሄዱ። ይቅርታ በጣም እሺ። እግዚአብሔር ይስጥልኝ። እሺ ያሬድዬ እንግዲህ ከተነጋገርነው ነገር መካከል ሚስጥር ብለው የገለጹት አለ። ከሚስጥር አንዱ ብለው ኃጢአታቸውን ብትይዝባቸው ይያዛል፣ ኃጢአታቸውን ብትተውላቸው ይተውላቸዋል የሚል ነው ከተባለው ቃል ውስጥ አንዱ ይሄ ነው። ከዚህ አንጻር እንደው ኃጢአታቸውን ተያዘባቸው ተብሎ በዚህ አይነት ልክ ሊብራራ የሚችል የመጽሐፍ ቅዱስ ሀሳብ አለ? እሱም ብታሳየኝ። እሺ መልካም። እንግዲህ አምላካችን ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 20 ላይ አይደለ የሰጠው ጥቅስ፣ አምላካችን ኢየሱስ ክርስቶስ ምን አለ? ኃጢአታችሁን የያዘችባቸው ኃጢአታቸው ይያዝባቸዋል። እሺ ቅዱስ ጴጥሮስ ትዝ ይሎት እንደሆነ መንፈስ ቅዱስን ስላታለላችሁ፣ መንፈስ ቅዱስን ለማታለል ስለሞከራችሁ አንተም ትሞታለህ፣ ሚስትየውን ደግሞ ባልሽን የቀበሩት ደግሞ አንቺንም አሁን መጥተው ይቀብሩሻል፣ ይወስዱሻል አላለም?
እሺ ይሄን በምን ስልጣን አደረገው? እሱን ኃጢአት በመተውና ባለመተው ደረጃ ነው ተብሎ ይሄን በምን ስልጣን አደረገው? የያዛችሁባችሁ ይያዝባችኋል። ስለዚህ ቅዱስ ጴጥሮስ መንፈስ ቅዱስን ስላታለላችሁ ብሎ ምን አረገባቸው? ያዘባቸው። የሰሩትን ክፉ ስራ ያዘባቸውና ትሞታላችሁ አለ። ባልዮ ምስቴውም አልሞቱ። እሱ ኃጢአታቸውን እሱ ይቅር ስላላለ ነው የሞቱት ብለህ ነው የምትተረጉመው? አዎ ስልጣን አላቸው። አባቶቻችን ካህናቱ ስልጣን አላቸው። መንፈስ ቅዱስን የሚዋሽ መንፈስ ቅዱስን የሚያጨረብረውን መንፈስ ቅዱስ የሾማቸው ስለሆኑ ኃጢአታቸውን የያዙችባቸው ኃጢአታቸው ይያዝባቸዋል፣ ኃጢአታቸውን ደግሞ ይቅር ያላችሁ ይተውላቸዋል ብሏል ክርስቶስ አምላካችን። ኦኬ እሺ። አሁን ያልከው ክፍል ጴጥሮስ ኃጢአት በመያዝ የገደላቸው ሳይሆን እሱ ሌላ ትምህርት አለው፣ ሌላ አባባል አለው። ወደ ጥያቄ ልሂድ። ይንገሩኛ፣ ሌላ ካሉ ይንገሩኛ። እሺ እነዚህ ሰዎች ሲጀምር መንጋውን የመምራት የመጠበቅና የማሰማራት መንገድ የመምራት እንጂ ኃጢአት የማስተሰረይ ወይንም ኃጢአት ያለማስተሰረይ ስልጣን ከክርስቶስ በስተቀር ለማንም አልተሰጠም። በመጽሐፍ ቅዱስ አስተምሮቱ በማንም አልተሰጠም። ይንገሩኝ እንጂ ቅዱስ ጴጥሮስ ምንድን ነው እኮ ወደዛ ነው እኮ የምሄደው። እኔ ብጠይቅ ደስ ይለኝ ነበር ወደዛ ከመሄድና ምንድን ነው ጴጥሮስ ያደረገው? ምንድን ነው ጴጥሮስ ያደረገው? ችግር ጥያቄ እንዳልቅቦት ጥያቄ ትንይሉሽ። እሺ የሁለት ካህናት ህዝብ ሁሉ ካህን ነው ትላላችሁ ብለህ አብራርተህልኛልና አንደኛ ጴጥሮስ ላይ የተገለጸው ክህነት ካህን ናችሁ ብሎ ኤግዛክት ቃሉን አስቀምጧልና ያንን ክፍል አንተ ምን ብለህ ታስተምረዋለህ? ህዝቡን ነው ካህን ያለው፣ አንተ ምን ብለህ ታስተምራለህ? በአንተ አስተምሮ ሁሉም ሰው ካህን አይደለም አላልኩ። ሁሉ ሰው ካህን ይሆናል አላልኩም ሲሆን ነበር። አሁን ደግሞ ሁሉም ሰው ካህን የሚለውን አመጡልኝ። ኦኬ ሁሉ ሰው ክህነት ማለት ማገልገል ነው። ሁሉ ሰው እግዚአብሔርን እንዲያገለግል በንጽህና በቅድስና እንዲያገለግል የእግዚአብሔር ፍቃዱ ነው። ሮሜ 6 ለዚህ ማስረጃ ሰጥቶት ሮሜ 6 ላይ ያለውን ምን የሚለውን ሰጥቶት ራሳችንን መስዋዕት ማድረግ እንዳለብን ከእግዚአብሔርን በንጽህና በቅድስና መገገል እንዳለብን ዕለት ዕለት የምስጋና መስዋዕት ዕለት ዕለት ራሳችንን በመስዋዕትነት ማቅረብ እንዳለብን መስዋዕት ሲባል ስጋን መግዛት ስጋን መጎሰም አንድም ደግሞ ስለ ክርስቶስ በስጋም በነፍስም ታምኖ እስከ መጨረሻው እስከ ሞት ድረስ መከተል ይህ ለሁላችንም የተሰጠ ክህነት ወይም አገልግሎት ነው። ማጥመቅ፣ ቅዱስ ቁርባንን ማዘጋጀት፣ እጅ ጭኖ መንፈስ ቅዱስን መሙላት ግን ለሁሉ የተሰጠ አይደለም። እሺ ታንኪዩ። አሁን እንግዲህ አሁን የተናገርከው ክፍል ወይንም የአገልግሎት ባህሪ ካህን ካስባለ ካህን ልብ በል አሁን የተናገርከው ሮሜ ላይ ጠቅሰ የተናገርካቸው ሐሳቦች ሰውን ካህን ካስባለ አሁን ከዚህ ክህነት ውጪ አሁን ደግሞ በጢሞቴዎስ ላይ የሚመረጡ በጢሞቴዎስ ምዕራፍ 3 ቁጥር 1 ጀምሮ የሚመረጡ ወይንም በዚህ አይነት ልክ ሊያገለግሉ ይገባሉ የሚሉ ካህናቶች የሚሰሩ ስራ ሚስጥር ተብሎ የሚነገርበት ምክንያት ከመንፈሳዊ እድገት ውጪ በተለየ መልኩ ባያድግም ቢያድግም ተብሎ የሚሰጥ ስልጣን አለ ብለህ ታምናለህ? ኦኬ ሚስጥር የሚለውን በምን እንደተረዱት አላውቅም። ሚስጥረ ክህነት ይባላል። ምክንያቱም በመንፈስ ቅዱስ የሚሰጠው ጸጋ በአይን አይታይምና በተግባር የሚገለጥ ነውና በዛ የተነሳ ሚስጥር ይባላል። ስለዚህ ቅድም እንዳልኩት ለምሳሌ በሐዋርያት ሥራ ላይ እንዳነበብነው ጴጥሮስና ዮሐንስን ጠብቋል ፊልጶስ። ምክንያቱም እሱ እጅ ጭኖ መንፈስ ቅዱስን የመምላት በመንፈስ ቅዱስ ያ ጸጋ ያ ምርጫ ለእሱ አልተደረገም። ይህ ምርጫ የሆነው ለእነሱ ነው። መንፈስ ቅዱስ ሲመርጥ አይታይም፣ በአገልግሎታቸው ግን ይታያሉ። መንፈስ ቅዱስ ሲመርጥ አለመታየቱ ያ ሚስጥር አስባለው እንጂ ሌላ የተለየ የተደበቀ ነገር ኖሮ ማለት አይደለም። ስለዚህ እዛው የሐዋርያት ሥራ ላይ እንዳየነው ጴጥሮስና ዮሐንስን እንዲያጠምቁ እጃቸውንም ጭነው መንፈስ ቅዱስን እንዲሞሉ ፊልጶስ ጠብቋል። ፊልጶስ እጅ ጭኖ መንፈስ ቅዱስን አልሞላምና ለምን? በዚህ አገልግሎት በዚህ ጸጋ መንፈስ ቅዱስ እሱን አልመረጠውምና። ስለዚህ ለልዩ አገልግሎት መንፈስ ቅዱስ ይመርጣል። ይህን ክህነት እንለዋለን። እሱን አይደለም ያሬድዬ የጠየቅኩት ጥያቄ እሱን ሳይሆን አሁን አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ጀምሮ ያለው ክፍል ሲነበብ ኤጲስቆጶስና ዲያቆን መሆን የሚገባው
እነዚህን የሚያሟላ ነው ብሎ የሚያሟሉትን ሐሳብ ይናገራል። እንዳላነብ ጊዜ የለኝም ስለምታውቀው ያሬድ ሐሳቡን ለሰሚዎች ለማድረስ። ስለዚህ እነዚህን የሚያሟላ ስል መንፈሳዊ እድገትን የአንድ ሰው የመንፈሳዊ እድገት መጠኑን ለማሳየትና ከዛ ለአገልግሎት ወደፊት መሳቡን መመረጡን መሾሙን የሚያሳይ ነው ብዬ አምናለሁ። ከዛ ውጪ መንፈስ ቅዱስ እነዚህን ባያሟሉም በተለየ መልኩ ተመርጠው ሊያገለግላሉ ብለህ የምታምናቸው የአገልግሎት ዘርፍ አለ? እኔ ጥያቄው ሊገባኝ አልቻለም። በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ መንፈስ ቅዱስ ራሱ ጳጳሳት አድርጎ እንደሾመ ሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ ያጃትን የእግዚአብሔርን ቤተክርስቲያን ጠብቋን ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ሁሉ ለራሱ ይጠገቁ ይላል። ስለዚህ መንፈስ ቅዱስ ነው ይህን ጳጳስነት እረኝነት የሚሰጥ ይህን ጸጋ የሚሰጥ። ይህ ደግሞ ለሁሉ የሚሰጥ አይደለም። በመንፈስ ቅዱስ ምርጫ የሚሆን ለተመረጡ ብቻ የሚሆን ነው። ሌሎቹ በተለያየ ዘርፍ ሊያገለግሉ ይችላሉ፣ ያገለግላሉ። ብዙ ጊዜ ይህን ያምነሱና ወንድሞቻችን ፕሮቴስታንት ወንድሞቻችን ይኸው ኤጲስቆጶሳት እኮ የልጆች አባቶች ናቸው ይላል ብለው ያነሱልናል። እሺ በኋላ ወይ በማጠቃለያ ላይ ያነሳዋለሁ። በቃ ችግር የለውም። እሺ እኔ ስለጀመርኩኝ እርሶ ማጠቃለያ ይስጡና ይጨርሱና እኔ ስለጀመርኩ ዲያቆን ዘማሪያ ለምን ወጡ? ቢመለሱ ጥሩ ነበረ። እሺ በ5 ደቂቃ አሉት። ሐሳቦትን ይስጡና ይጨርሱ። ማጠቃለያ ላይ ይመልሳሉ። እሺ አመሰግናለሁ። እሺ ጀምርልኝ ደቂቃውን። እንግዲህ አሁን በተወያየነው ውይይት መሰረት በጥቂት ልዩነት ነው የጨረስነው። ትንሽ ሰፊ ጊዜ ብንወስድ በእርግጠኝነት ብዙ ወደ አንድ ሐሳብ የምንመጣበት መልክ ያለው ይመስለኛል። ጳጳሳት የሚሾሙት ሹመታቸውን የሚቀበሉት ብስለታቸው ነው፣ መንፈሳዊ ልምምዳቸው፣ የጽድቅ ልቦና ላላቸው ኃላፊነት የሚቀበሉ። መጽሐፍ ቅዱስ የሚናገረው ለሕፃናት ኃላፊነት አይሰጥም ለበሰሉት አጥንት መብላት ይላል። እነዚህ የጽድቅን ልቦና ለለመደ የጽድቅን መንገድ የጽድቅን ሐሳብ የጽድቅን ጉዳይ ለማድረግ የለመደ ልቦና ላላቸው ነው ይላል። እንደዚህ አይነት ሰዎች ወደ መሪነት፣ ወደ ኃላፊነት፣ ወደ ሕዝብን ወዴት መሄድ እንደሚገባቸው፣ ምን ማድረግ እንደሚገባቸው፣ እንዴት ማድረግ እንደሚገባቸው እያስተማሩ እያጠመቁ የመንፈስ ቅዱስ ሙላትን እየሰጡ እያሳደጉ ለሚቀጥለው ኃላፊነት እያበቁ ሹመት እየሰጡ እነዛ የተሾሙትም ቀጥለው እንደዚሁ ሕዝብን እያበቁ የሚሄዱበት የመንፈሳዊ ስርዓት ኦርደር ነው። ይሄኛው በተለየ መልኩ ለዚህ የማይበቁ በፍጹም ወደፊት መምጣት እንደማይችሉ ሚዛናዊ እይታ መጽሐፍ ቅዱስ ስላስቀመጠ ማንም ክርስቲያን ስለሆነ ማንም የተለየ መልክ አለው ተብሎ በዘር አይደረግም፣ በትምህርት ደረጃ አይደረግም። የሚደረገው በመንፈሳዊ ብስለት ልክ እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ ማንም ኤጲስቆጶስ መሆን ቢፈልግ እንደዚህ መሆን አለበት እንደሚል ሰው እንደዛ መገኘት አለበት። ሌላው ያሬድዬ ደጋግሞ አትበልብኝ ያልኩት አንድ ሐሳብ አለ። ያ ሐሳብ ምንድን ነው? እኛ የምንለው ሕዝብ ሁሉ ካህን ነው ይላሉ የሚለውን ለመለየት ሞክሬያለሁ። እነዚህ በዚህ መልኩ ይለያሉ ብያለሁ። ሌላው ግን የሚናገረው በሕዝብ ልክ የሚናገረው ክፍል ደግሞ ሰዎች ክርስትናን ከተቀበሉ የእግዚአብሔር መንግሥት ኃላፊነትን የመከወን ድርሻን ይወስዳሉ። በሚገባው አግባብ መኖር ይጠበቅባቸዋል። በእንደዛ አይነት ልክ ካልኖሩ ክርስትናን በስም ብቻ ተሸክሞ የሚሄዱበት አጋጣሚ ሊሆን ይችላል፣ ዋጋም ላይኖራቸው ይችላል። ስለዚህ ክርስትናን ከተቀበልን መኖር የሚገባን የኑሮ ልክ አለ። ከዛ ልክ አልፈን በማይገባ መመላለስ ከተመላለስን እሱ የክርስትናን ባህሪ አይገልጸውም። ስለዚህ እሱ አገልግሎት ይባላል። ቅድም ያሬድዬ ለመንካት ሞክሯል። ራሱ ሲያብራራው ኃላፊነት አለባቸው። ሮሜን ጠቅሶ በዚህ አይነት ልክ ይኖራሉ፣ ይሰዋሉ። ልክ ያንን ክህነት ብሎ መጽሐፍ ቅዱስ አስቀምጦልናል። አገልግሎት ነው። የእግዚአብሔርን መንግሥት ድርሻ መወጣት ነው። የተሰጠንን የዕድሜ ቁጥር
በዛ ኃላፊነት ውስጥ ለማጠናቀቅ ልባችንን ወደዛ መሰብሰብ ነው እንጂ ከዓለምም ከመንፈሳዊነትም እየጨለፍን የምንኖርበት እድል አይሰጠንም። ብዙ ክርስትናዎቻችን የተበረዙት ከዓለምም እንጨልፋለን፣ ከመንፈሳዊነትም ለመኖር እንሞክራለን። በእንደዚህ አይነት ኑሮ መንፈሳዊነት ስለማይገለጥ በክህነት ወይንም እንደ አንድ ማህበረሰብ በአንድ መንፈስና በአንድ ልብ በእግዚአብሔር መንግስት ውስጥ የመኖርን ኃላፊነት ይሰጣል። እሱን ካህናት ብሎ ጠርቶናል። ይሄ ሁለተኛው ያብራራሁት ደግሞ በራሱ በመንፈስ እድገትና ብስለት ልክ ወደፊት መጥተው ሹመት የሚቀበሉበት ሐዋርያቶች የመጀመሪያ ተጠሪዎች ሲሆኑ ኢየሱስ ሹመት ሰጥቷቸው ሄዷል። ቀጥሎ ላሉት ደግሞ እነሱ ሹመት እየሰጡ እየለዩ መንፈሳዊ ብስለታቸውን እየተመለከቱ እየሾሙ በተራ እዚህ ደርሷል። አሁንም የሚቀጥለው ፊተኛ የሚቀጥለውን እያሳደገ እያስተማረ እያበቃ እጁን ጭኖ መንፈስ ቅዱስ እንዲሞላ እያደረገ እያጠመቀ ወደፊት እንደዚሁ ይቀጥላል። ይሄ በሁለት ጎራ ተለይቶ የሚታይ የመጽሐፍ ቅዱስ ሐሳብ ስለሆነ ይሄም በዚህ ልክ ነው የምንረዳው። ማንም ድንገት በተባለው ልክ መንፈሳዊ ልኩን ሳይለካ እንዲሁ ተነስቶ ጳጳስ ሆናለሁ ቢል ልክ አይደለም። የተሰጠው ሚዛን ሁሉ መሸፈን አለበት። የአንድ ሚስት ባል መሆን አለበት። ቤተሰቡን የሚያስተዳድር ልጆቹን የሚያስተዳድር ስሙ በአካባቢ ጥሩ የሆነ መሆን እንዳለበት መጽሐፍ ቅዱስ መንፈሳዊ ደረጃውን ማሳየት እንዳለበት ያሳያል። ከዛ ውጭ ግን ዝም ብሎ በብሔር በቋንቋ በምን በማይገባ ደረጃ ስልጣንን ሰጥቶ ነው ማለት መንፈሳዊ ስህተትን ስለሚያመጣ ይሄ መጽሐፍ ቅዱስ በደንብ ያብራራልናልና ልክ የመጽሐፍ ቅዱሱን ሐሳብ ለመከተል ግድ ይለናል። ናላ ዛሬ ለተወያዩት ውይይት ያሬድዬ ለትህትና እጅግ በጣም አመሰግናለሁ። ስለነበረን ጊዜ እጅግ እግዚአብሔር ይባርካችሁ። ተባረኩልኝ። እሺ፣ እናመሰግናለን። 5 ደቂቃን አስጀምርልኝ። እሺ፣ በመጀመሪያ አመሰግናለሁ። እግዚአብሔር ይስጥልኝ። እርሶንም ስለተዋየን ደስ ብሎኛል። መልካም እንግዲህ ያው ወዳጄ እንግዲህ ሳያውቁት ከኔ ሀሳብ ጋር ተስማምተዋል። ስለዚህ ሁለት አይነት አገልግሎት አለ ማለት ነው። ክህነት ስንል አገልግሎት ነው ባጭሩ። እንግዲህ ክህነት ሁለት አይነት ክህነት አለ ብለን እኛ ክርስቲያኖች እናምናለን። የቀደሙት አባቶቻችንም ያስተማሩት የኒቅያ ጉባኤ፣ የኤፌሶን ጉባኤ፣ የቁስጥንጥንያ ጉባኤ ብንል እነዚሁ ላይ የተሰበሰቡት ጳጳሳት፣ ኤጲስቆጶሳት፣ ዲያቆናት ናቸው። ክህነት ነበረ። በቤተ ክርስቲያን ታሪክ ክህነት ያልነበረበት ዘመን የለም። ስለዚህ ክህነት አለ። ይህች ክህነት የሁለት አይነት አላት። አንደኛ ለሁሉ የተሰጠው የትኛው? ማገልገል፣ ለእግዚአብሔር መስዋዕት ሆኖ መቅረብ፣ ራስን መስዋዕት አድርጎ ማቅረብ። ለምሳሌ ብለን ቅድም አመሳን። ሮሜ 12:1 አነሳን። ሮሜ 15:15 እነዚህ ሁሉ አነሳን። በእነዚህ ሁሉ ስናይ ራሳችንን የተወደደ መስዋዕት አድርገን ለእግዚአብሔር እንድናቀርብ፣ ራሳችንን የተወደደ መስዋዕት አድርገን በእግዚአብሔር ፊት እንድናቀርብ፣ የዝማሬ መስዋዕት ሲባል መዘመራችን፣ መጸለያችን፣ እነዚህ ሁሉ በእግዚአብሔር ፊት መስዋዕት ማቅረብ ነው። ሰውነታችንን ቀድሰን በእግዚአብሔር ፊት መምጣታችንን ይህ ራሱ መስዋዕት ማቅረብ ነው። አንዱ ደግሞ ምንድን ነው? ስለ ክርስቶስ ሲሉ ሕማምን መከራን ታግሶ እስከ ሞት ድረስ መታመም፣ ይህ ራሱ ምንድን ነው? መስዋዕት ይባላል ማለት ነው። ስለዚህ ማገልገል፣ ክህነት ማለት ማገልገል ነው። ስለዚህ ማገልገል ለሁላችን የተሰጠ ነው። ከዛስ ግን ማጥመቅ ለሁሉ ተሰጥቷል። ሁሉ ያጠምቃል? አያጠምቅም። ሁሉ ቅዱስ ቁርባን ያዘጋጃል? አያዘጋጅም። ሁሉ እጅ ጭኖ መንፈስ ቅዱስን ያሳድራል? አያሳድርም። ስለዚህ እኛ ኦርቶዶክሳውያን ደግሞ ከሚስጥራት ጋር የተያያዘ ህይወት አለን። ሚስጥራት ሲባል ምንድን ነው? የቅዱስ ስጋ የክቡር ደሙ ሚስጥር፣ ጥምቀት። እነዚህን ሁሉ የሚያደርጉት ሰዎች ሁሉም አያደርጉም። አይ እኛ ሁላችንም የአዲስ ኪዳን ካህናት ነው ይላሉ ፕሮቴስታንቶቹ። ኦኬ፣ እንደዛ ከሆነ ሁሉ ያጠምቃሉ? እንግዲህ እነሱ ይሄን ይመልሳሉ። ሁሉ ግን አያጠምቁም። በመጽሐፍ ቅዱሳቸው ሁሉ እንደማያጠምቁ፣ ሁሉ እጅ ጭነው እንደማይሞሉ የሐዋርያት ስራ ላይ ቅድም አንብቤላችኋል። የሐዋርያት ስራ ላይ እንዲህ የሚል ቃል ታገኛላችሁ። የሐዋርያት ስራ ምዕራፍ 8 ላይ ከቁጥር 18 ስታነቡ እንዲህ ይላል። ይኸውላችሁ ላንብብላችሁ። ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው ይላል። ማነው ሰባኪው? ፊልጶስ። ኦኬ፣ ሰበከላቸው። ከዛ በኋላ በዛች ከተማ ታላቅ ደስታ ሆነ ይላል። ከዛ ግን ቁጥር 18 ላይ ሲሞኑ ደግሞ ራሱ አመነ፣ ተጠምቆም ከፊልጶስ ጋር ይተባበር ነበር፣ የሚያደርገው ምልክትና ታላቅ ተአምራት ባየ ጊዜ ይላል። ከዛ 18 ላይ ሲሞንም በሐዋርያት እጅ መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አምጥቶ መንፈስ ቅዱስን ልክ በዛ ለመደለል ሊሞክር ሞከር። መንፈስ ቅዱስ ግን በዛ የሚሰራ አይደለም። ስለዚህ ምን አለ ጴጥሮስ ግን እንዲህ አለው፣ የእግዚአብሔር ስጦታ በገንዘብ እንድታገኝ አስባልና ብር ካንተ ጋር ይጥፋ። የያዘችባቸው ተይዞባቸዋል።
ይቅር አላችኋቸው ደግሞ ይቅር ተብሎላችኋል እንደተባለ ማለት ነው። ይጥፋ አለው። ስለዚህ የሐዋርያት ሥራ ምዕራፍ 8 ከቁጥር 18-19 ስታነቡ ምን ታገኛላችሁ? መንፈስ ቅዱስ ላይ በገንዘብ ወይ ደግሞ በሆነ ምርጫው እንደዚህ የሚመስላቸው ነበሩ፣ ግን አይደለም። መንፈስ ቅዱስ መራጩ እሱ ነው። ስለዚህ ይለያል። የሐዋርያት ሥራ ምዕራፍ 13፣ የሐዋርያት ሥራ ምዕራፍ 8፣ የሐዋርያት ሥራ ምዕራፍ 14 እነዚህን ስታነቡ መንፈስ ቅዱስ ይመርጣል። መልካይም ቁመታይም ዘራይም ለተለየ አገልግሎት ግን መንፈስ ቅዱስ ይመርጣል። ይህ ምርጫ ግን ለሁሉ የሚሆን አይደለም። ሁሉ አያጠምቅም፣ ሁሉ ስጋው ደሙን አያዘጋጅም፣ ሁሉ ሚስጥራትን አይፈጽምም። ስለዚህ ሁሉ ሳይሆን የተመረጡ ይህን ያደርጋሉ ማለት ነው። የተነሳው እዚህ አንደኛ ጢሞቴዎስ ላይ ያለው ሀሳብ ይነሳል። ኤጲስቆጶሳት ታዲያ የሚል ጥያቄ ይነሳል። በዚህ ጊዜ ስርዓተ ምንኩስና አልተጀመረም። ይህ እንድታውቁ እንፈልጋለን። ስርዓተ ምንኩስና አልተጀመረም። ይህንን በጻፈበት ጊዜ ቅዱስ ጳውሎስ ለጢሞቴዎስ ልጆች ሲጽፍ ስርዓተ ምንኩስና አልተጀመረም። ስለዚህ ማንም ሰው የፈታ ወይ ደግሞ ትዳሩን ያልጠበቀ ሰው ሰዎችን መጠበቅ አይችልምና ትዳር ቅዱስ ስለሆነ ቅዱስ ጳውሎስ ብትችሉ እንደኔ ሁኑ ብሎ በንጽህና በቅድስና እግዚአብሔርን መኖር ማስደሰት እንደሚቻል ቅዱስ ጳውሎስ አርአያችን ምሳሌያችን ነው። ዮሐንስ መጥምቅም በድንግል ላይ የነበረ ነው። እንግዲህ ቅድምም ከመግባቴ በፊት ይህን ክፍል ስታነበው አብሬህ እየተከታተልኩ ነበርና ሲፕሮስ ያ ትንቢታዊ ሀሳብ ነው። ሌዋውያን ማለት ደግሞ በዘር ነው፣ ነገድ ነው፣ በትውልድ ሐረግ ውስጥ የተጠራ የዘር ጥሪ ነው። በዛ ዘር ጥሪ ውስጥ የተሰጠ ክህነት ነው። አሁን ግን ስንጠራ ወይንም ስንሳብ ወደ ክርስቶስ እንጂ ወደ ሌዋውያን አንሳብም። ስለዚህ ያ ማለት አሁን ሊያገለግሉ የሚችሉ ወደፊት መምጣት የሚችሉ የሚመረጡ እንዳሉ ለማሳየት እንጂ ሌዋዊ ተብሎ የሚሰየም ከየትም ነገድ ወደ ሌዋዊ የሚመጣ የመንፈሳዊ ስርዓት አሁን በዚህ አዲስ ኪዳን ውስጥ የለም። ክፍሉ ስለ አዲስ ኪዳን ነው፣ ትንቢት ነው ብለሃል። ትክክል። ካህናት ሌዋውያን የሚለውን ከነገድ ሳይሆን ለአገልግሎት እንደሚመረጡም ብለሃል አይደል? ይሰማል? አዎ። ታዲያ ሰምቻለሁ። ያልኩትን ነው አንተ ያልከውን አይደል ያልኩት? እሺ ድገመው። ካህናት ሌዋውያን ሲል በአዲስ ኪዳን ስለ አዲስ ኪዳን እንደሚናገር ትንቢት እንደሆነ ተናግረሃል። ይህንንም አገልግሎትን ለማሳየት ነው ብለሃል እንጂ ከነገድ ከአንድ ዘር ስለ መምረጥ አይናገርም ብለሃል። አዎ። ስለዚህ እነዚህ አገልጋዮች ሌዋውያን ካህናት ተብለው ተጠርተዋል። ካህናት ተብለው ተጠርተዋል። ያው ሌዋውያን የሚለውን አገልጋይ ለማለት ነው። ካህናት ሌዋውያን ተብለው ተጠርተዋል። እነዚህ አገልጋዮች ልብ ካል ካህናት ሌዋውያን እንዲሆኑ ከእነርሱ ወስዳለው ነው የሚለው። ግሪኮችንም ይጠቅሳል። ግሪኮች ወደ ክርስትና ሲመጡ ሁሉንም ግሪኮች ካህናት አደርጋለሁ ሳይሆን ከእነርሱ እወስዳለሁ ነው የሚለው። ስለዚህ መርጦ ነው የሚወስደው። ይኸው አገልጋዮቹ ካህናት ተብለው ተቀምጠዋል። እንዴት ታየዋለህ? እና ጨርሻለሁ። እዚህ ጋር ጥያቄ ሌዊ ማለት የአንድ ነገድ አባት ነው አይደለ ሲፕሮስ? አዎ። እዚህ ጋር ግን እሱን አይደለም የሚለው። ለምን ሌዊ ግሪኮች የላቸውም፣ ስፔኖች የላቸውም፣ ሊቢያ የላቸውም። የተጠቀሱት ሀገሮች 18 ላይ ስትጀምር እነዚህ ተጠቅሰዋል። በአራቱም አቅጣጫ ወንጌል ይሰበክና ከአሕዛብ ነው የሚለው። ከአሕዛብ ሲመጡ ሌዋውያን ካህናት እንዲሆኑ ወስዳለሁ። ሌዊ የሚለው ምንድን ነው የሚያሳየው? አገልግሎቱን ነው የሚያሳየው እንጂ ዘርን አያሳይም እዚህ ጋር። ኦኬ። ስለዚህ ምንድን ነው አሁን በአዲስ ኪዳን ውስጥ ቅድም ለመግለጽ እንደሞከርኩት ሰዎች የእግዚአብሔርን ሕዝብ በደሙ የተዋጀውን ሕዝብ ለመምራት የሚያበቃቸው የህይወት እርከን ላይ ሲደርሱ መሪነትን ኃላፊነት ተቀብለው እንደሚመሩ ብዙ የመጽሐፍ ቅዱስ ክፍሎች ተጠቅሰው የሚብራሩ ስለሆነ እነዚህ መሪዎች ካህናት፣ ጳጳስ፣ ኤጲስቆጶስ ተብለው የሚሰየሙበት የሚመረጡበት የመጽሐፍ ቅዱስ ሀሳብ ነው። አሁን ግን በተለየ መልኩ ይመለከተዋል አይመለከተውም የሚባል የአዲስ ኪዳን ምርጫ የለውም። ህዝብ ተብሎ የተነገረው ግን ደግሜ የምናገረው ህዝቡ ካህን ተብሎ የተነገረው ቅድም ከያሬዶም ጋር ስንዋል ሮሜ ላይ እንደነበረው ሀሳብ ሰዎች ሁሉ በክርስትና ህይወታቸው ውስጥ የራሳቸውን ድርሻ የራሳቸውን ኃላፊነት
የአኗኗር የእግዚአብሔርን ፈቃድ አኗኗር የመንግስቱን ሐሳብ የሚኖሩበትን የአኗኗር ኃላፊነትን እንጂ አሁን በምርጫ በመንፈስ ቅዱስና እጅ ጭኖ ኃላፊነትን በሚሰጠው ሰው በኩል በሁለቱ በኩል በመንፈስ ቅዱስና እጅ ጭኖ የጠየኩት ወደ ሌላ በቃ ሌሎቹ ይቀጥሉ። እሺ አመሰግናለሁ በጣም እሺ ስፒሮስዬ የጌታ አለ። እሺ ስፒሮስዬ እሺ ሰላም ብያችኋለሁ ሁላችሁንም። እሺ እኔ ያሬድ ወደ አንተ ነው ጥያቄ። አዎ ጠይቀኝ። እሺ ቅድም የፊልጶስን ስታነሳ ፊልጶስ ለምን አላጠመቀም የሚል ቅድም ስታነሳ ሰምቻለሁ። ፊልጶስ አላጠመቀም አይደለም ያልኩት፣ እጅ ጭኖ መንፈስ ቅዱስን ለምን አልሞላም ነው ያልኩት። እናንተ በጥምቀት መንፈስ ቅዱስ ይገኛል አትሉ? እጅ ጭኖ መንፈስ ቅዱስን ለምን አልሞላም ነው ያልኩት። አባባሌ መንፈስ ቅዱስ በጥምቀት ውስጥም መንፈስ ቅዱስ እንቀበላለን የሚል አስተምሮ የላችሁም እናንተ? ቅድም ያልኩት መንፈስ ቅዱስን እጅ ጭኖ ለምን አልሞላም ነው ያልኩት። ማይ ቅድም አንደኛ ስትል የነበረው ለምን አላጠመቀም ነው ያልከው። አላልኩም ግን እዚህ እንዴ ፊልጶስማ ጃንደረባውንም እኮ እንዳጠመቀ እኮ እዛው ሐዋርያት ሥራ ምዕራፍ 8 ይነግራል። እሺ በጥምቀት መንፈስ ቅዱስ መሙላት የለም ማለት ነው። እሱን አይደለም ርዕሳችን ለምንድን ነው ጴጥሮስንና ዮሐንስን ፊልጶስ እጅ ጭነው እንዲጠብቁ የጠበቀበት ምክንያት? እሱ ለምን እጅ አልጫነው ነው? የተረዳኸው ይመስለኛል። እሺ ቀጥሎ አንድ ጥያቄ ልጠይቅህ። ሁለት ጥያቄው ነው። እሺ ጠይቀኝ። እሺ መልካም። ቁጥር 21 ላይ ቅድም ካነሳሁ ላይ ነው ስምዖንም አንተም ገንዘብህም ጥፋ ያለው ኃጢአቱን ይዞበት ነው እንደዛ ነው አይደል ሐሳብ ያልከው? ስልጣን አላቸው መንፈስ ቅዱስ ላይ ለሚናገሩ መንፈስ ቅዱስን ለሚያታልሉ እነዚህ ሐዋርያት ስልጣን አላቸው ያንን ውሳኔ መወሰን ምን ማድረግ የመቅጣት ከኃጢአት አንጻር የመፍታት የማሰር ስልጣን አለው። ምን አልከኝ? ኃጢአትን የማሰር የመፍታት ስልጣን አለው ብለህ ነው የምታምነው? ኃጢአታቸው የያዞችባቸው ይያዝባቸዋል፣ ኃጢአታቸው የተወችላቸው ይተወላቸዋል ያለው ጌታ ነው አይደል? ወደ አራተኛ ጥያቄ እዚህ ክፍል ላይ ቅድም አንተ ስታነሳ ስለነበረ እኮ ነው። ጻፉን እኮ ነው የነበርኩት። ኃጢአታቸውን የያዞችባቸው ይያዝባቸዋል፣ ኃጢአታቸውን ወደ አራተኛ ጥያቄ እየሄደ ስለሆነ መዝሙረ ጥያቄ አትሊስት ኦርጋናይዝድ የሆነ ጥያቄ ራሱ ልጁ እየጠየቀ አዎ ችግር የለውም። የጌታ ጥያቄ እንዙር ልጠይቀውና ምን ከባድ አይደለም ጥያቄው እኮ። አይ ኖርማሊ አንተ ጥያቄ እየጠየቀ አንድ ኦርጋናይዝድ የሆነ አንድ ጥያቄ ጠይቅ ነው። እኛ አንድ እንጠይቃለን እናንተ አንድ ትጠይቃላችሁ። አሁን ወደ አራተኛ ጥያቄ ሽፍት እያደረገ ነው። ስፒሮስ ይጨርስና ችግር የለውም። ሰሙዬት ሁለት ጥያቄ ጠይቃለህ አንተ። ያው አሁን የጌታ ሁለት ጥያቄ ጠይቋል። እሺ ስማኝ በደንብ። ዮሐንስ ወንጌል ምዕራፍ 20 ላይ አምላካችን ክርስቶስ ኃጢአታቸውን የያዛችሁባቸው በምድር የያዛችሁባቸው በሰማይ ይያዝባቸዋል፣ በምድር ደግሞ ይቅር ያላችኋቸው ደግሞ በሰማይ ደግሞ ይተወላቸዋል ብሏል አላለም እኮ? ስለዚህ አሁን እዚህ ጋር ይዞበታል ማለት ነው። ብሏል አላለም ነው የኔ ጥያቄ ጌታ። ብሏል እንጂ። ኦኬ ስለዚህ ኃጢአት መያዝ በምድር ላይ ማለት ነው። ወይኔ መዝሙር አሁን ወደ እኔ ጠየቀኝ እኮ። እዚህ ጋር ክፍል ቅድም አንተ ያመጣኸው እኔ እንድጠይቅ እድል ስጠኝ። ቅድም አንተ ይሄን ክፍል ስታመጣ እንደያዘበት ለማሳያ ብለህ ነው ያመጣኸው። ኃጢአትን ይቅር የማለትና የመቅጣት ስልጣን እንዳለው ማሳያ ነው ብለህ ነው ያመጣኸው አንተ። አዎ ለዛ ነው ወይ እንድታረጋግጥልኝ እኮ ነው። ይኸውልህ መንፈስ ቅዱስን ስላታለሉ አሁን ራሱ እዚሁ አሁን በነበብክኝ ላይ ሐዋርያት ሥራ ምዕራፍ 8 ቁጥር 21 ላይ እንዲህ ይላል። ይኸውልህ ጴጥሮስ ግን እንዲህ አለው፣ የእግዚአብሔርን ስጦታ በገንዘብ እንድታገኝ ያስበሃልና ብር ከአንተ ጋር ይጥፋ ይላል አይደል? እሺ ምን እያደረገው ነው? እየቀጣው አይደለም እኮ እየቀጣው አይደለም ወይ? ወይ የጌታ ኔትወርክ። እሺ በቃ ሰሙ ቀጥል።
በኋላ ላይ አጠቃለን እንትላለሁ። እሺ መዳን ለሁሉ አለ። መዳን ለሁሉ አለው። አንድ ጥያቄ ነው። እስኪ የሌዋውያንና የዕብራውያንን ልዩነት ንገረን። የዕብራውያን ሰዎች ስም ነው። ዕብራውያን የሚባሉ ሰዎች ስም ነው። ሌዋውያን ደግሞ የሌዊ ነገድ ስም ነው። ዕብራውያን የተባሉት ለምንድን ነው ነው እና ሌዋውያን የተባሉት ለምንድን ነው ነው ጥያቄው። ሰሙ እኮ አንተ ችግርን ሰው ዲኖሚኔት ማድረግ ትፈልጋለህ። አሁን የኔ መልስ ልክ ካልሆነ ልክ አይደለም በላይ አይ ነጣጥለህ እያወራ ስለነበረ ነው ወንድማችን። እኔ ጥያቄ ዕብራውያን የተባሉት በማን ነው? ሌዋውያን የተባሉት በማን ነው ነው ጥያቄውን ቀለል ሳደርግልህ። ሁለቱም እኮ ሰዎች ናቸው። ምንም ጥያቄ ከባድና ቀላል እኮ የለውም። መጽሐፍ ቅዱስ ነው የምናወራ። የምታውቀውን ያህል ነው የምትጠይቀኝ፣ የማውቀውን ያህል ነው የምመልስልህ። እሰማሃለሁ። ሰሙ ቀጥል፣ እሰማሃለሁ። ዮሐንስ ወንጌል ምዕራፍ 20 ቁጥር 23ን ኃጢአታቸው ይቅር ያላችሁላቸው ሁሉ ይቅር ይባልላቸዋል፣ የያዛችሁባቸው ተይዞባቸዋል ሲል ይህ ስልጣን ለሁሉም ተሰጥቷል ብለህ ታምናለህ? የዮሐንስ ወንጌል ምዕራፍ 20 ቁጥር 23 እስካሁን በነበረን የውይይት ጊዜ ውስጥ ሁለት ጎራዎችን ለይቼ እያስረዳው ነበር ከያሬዶ ጋር። አንደኛው በተለየ መልኩ በህይወታቸው እርከን በሳል ለሆኑ ትዳራቸውን፣ ቤተሰቦቻቸውን፣ መንፈሳዊ ህይወታቸው የጠነከረ ሰዎችን በመምራት ደረጃ ሹመት የሚሰጣቸው ካህናቶች ሲሆኑ፣ ሁለተኛው ደግሞ ሹመት የምትሰጣቸው መዳን ለሁሉ ማናት? ይሄን ሹመት የምትሰጠው ይህን ሹመት የምትሰጠው ለመጀመሪያ ለሐዋርያት ኢየሱስ ፊተኛ ስለነበረ ከነሱ ጋር ስለነበረ እሱ ስልጣንን ሰጥቷቸው ሄደ። ከዛ በኋላ ደግሞ ሐዋርያቶች የሚቀጥሉትን እነ ጢሞቴዎስን እነ ቲቶን እንደዚሁ ስልጣን እየሰጠ እያሳደገ እያስተማረ እያበቃ እንደዚሁ እየተቀባበለ እንዲህ ሹመትን በብስለትና በእውቀት ደረጃ እያስተላለፈ ሐዋርያዊ ቅብብሎሽ እንዳለ መዳን ለሁሉም ታምናለህ? አሁን ስለ ክህነት እንጂ ስለሱ አሁን ውይይቱም ላይ ስላልነበረ ወደዛ ሐዋርያት ለደቀ መዛሙርቶቻቸውን እየካን ጌታ ሐዋርያትን ክርስቶስ ሊቀ ካህናት የተባለበትንም ያው እሱንም አንደርስታንድ ታደርጋለህ አይደለ? የካህናት ሁሉ አለቃ ማለት ነው ሊቀ ካህናት ማለት አይደል? ጌታ መዳን ለሁሉም ይቅርታ እኮ አሁን ስለ ሽግግር እንዴት ሽግግር ማለት እንዲህ እየተረካከቡ መምጣት ማለት ምን ማለት ነው በሚል ዙሪያ ላይ ያነሳ ነው ሀሳብ ስለሌለ ወደ ሌላ የጌታ ክርስቶስ ሊቀ ካህናት ነው አይደለ? አዎ ሊቀ ካህን ነው። ሊቀ ካህናት ነው አይደል? እኮ ሊቀ ካህናት ነው። ሊቀ ካህናት ደግሞ የካህናት ሁሉ አለቃ ማለት ነው። ይሄን ታምናለህ አይደል? አዎ ክርስቶስ ከይሁዳ ነገድ እንደመጣም ታምናለህ አይደል? የጌታ መዳን ለሁሉም ይቅርታ አሁን ለክህነት ክርስቶስ ከአይሁድ ነገድ እንደመጣ ታምናለህ? በክህነት ዙሪያ ያለውን የተወያየውን ብቻ ጥያቄ አንሳለህ። በክህነት ነው መዳን ለሁሉ ስለ ክህነት ነው እያወራሁ ያለሁት። ክርስቶስ ከሌዊ ወገን ሳይሆን ከአይሁድ ነገድ እንደሆነ ታምናለህ አይደል? ከይሁዳ ነገድ እንደመጣ መጽሐፍ ቅዱስ ይናገራል። አዎ ከይሁዳ ነገድ እንደመጣ መጽሐፍ ቅዱስ ይናገራል አይደል? አዎ። ስለዚህ ክርስቶስ ሊቀ ካህናት የሆነው የሐዲስ ኪዳን ሊቀ ካህናት እንደሆነ ታምናለህ? አዎ። ኦኬ ካህናቶቹ እነማን ናቸው? ልናገረው? ተናገረው። እሺ እንግዲህ ደግሜ ነው የማወራው። ያው ሰሙ አሁን ወደ ፈለገው ሀሳብ እንዲሄድለት ጥያቄዎቹን ለመመለስ በዚህ ባብራራሁት ልክ ሊድ ካህናት የሚባሉት
በኢየሱስ ክርስቶስ በምሳሌ ሲያስተምር አገልጋዮች ብሎ በቤተሰቡ ላይ ግን ሹመትን የሚሰጥ ሹመትን ይሰጣል። በቤተሰቦቹ ላይ በቤተሰቦቹ ብሎ መጽሐፍ ቅዱስ ሲናገር እኛን ነው፣ ክርስቲያኖቹን ነው፣ በደሙ የዋጀን እኛን ነው። ሐዋርያትም በደሙ የዋጃትን ሲል በሱ ቤዛነት የተገኘውን ሕዝብ ነው ቤተሰቡ ብሎ የሚናገረው። መጽሐፍ ቅዱስ ኤፌሶን ላይም እንደዚህ ይላል፣ እናንተ ከእንግዲህ በኋላ የእግዚአብሔር ቤተሰቦች እንጂ እንግዶችና መጻተኞች አይደላችሁም ስለሚል ያንን ቤተሰባዊነት ሹመት የሚሰጣቸው አገልጋዮች እነሱ በታማኝነት ብሎ ሹመት እንዴት እንደሚሰጥ ይናገራል። ስለዚህ ካህናቶች ማለት በዚህ አገልግሎት ላይ እንዲያገለግሉ እድል የተሰጣቸው ስልጣን የተሰጣቸው እንዲጠብቁ፣ እንዲቆጣጠሩ፣ እንዲመሩ፣ እንዲመግቡ የተሰጣቸው ኃላፊነትን ነው ካህናት የሚለው። የነሱ አለቃ ደግሞ ኢየሱስ ነው። የነሱ አለቃ ሊቀ ካህናት ሲል ካህናቶች እነዚህ የሥራ ኃላፊነት ማለት ምን ማለት ነው? መዳን ለሁሉም ክህነት ማለት ምን ማለት ነው? ጀስት አሁን የሚያገለግሉ ካህን ማለት እኮ አገልጋይ ማለት ነው እኮ። ሌላ ምን የእግዚአብሔር አገልጋይ ወይም የበጎ አገልጋይ። ስለዚህ አሁን ደጋግመ እኛ የምንለው የምንጠይቅህን ጥያቄ ወደ አማርኛ እየመለስከው ወይም እሱ አይደለም ጥያቄያችን፣ እሱ አይደለም። አሁን ጥያቄው በደንብ ስማ። ኢየሱስ ሊቀ ካህናት ነው። ሊቀ ካህናት ነው ስንል የካህናት ሁሉ አለቃ ነው እያለን። ካህን ደግሞ ካለ መሰዊያና መስዋዕት አለ። ካህን ካለ እኛ እያልን ያለ ነው ወደዛም አልገባንም። ይህን ሐዋርያዊ ሹመት ከክርስቶስ የተቀበሉትን ሐዋርያት ክርስቶስ ሐዋርያትን መረጠ ለክህነት 12 ሐዋርያትን 12 ሐዋርያት ደግሞ ደቀ መዛሙርትን ሾሙ አይደል? ተከታዮቻቸውን ሾሙ አይደል? እኮ ጥያቄ ጠይቀኛል መልስ እያብራራ እኮ ነው። አንሰሙ ጥያቄ ጠይቀኝና ግልጽ እየሆነልህ ስላልሆነ ነው። ስለዚህ ሐዋርያት የሾሟቸው ሰዎች ጥያቄውን ላቅልልና ሐዋርያት የሾሟቸው ሰዎች ሐዋርያ ሆነው ቤተክርስቲያንን እያገለገሉ ከነበረ ሀብትሽ በጣም ይቅርታ እንትን እያልክ ስለሆነ በጣም ናግ እያረከን ነው። ሚውት ሆነ ተቀመጥ። እያገለገሉ ከነበረ ከሐዋርያት ውጭ ሐዋርያት ካስቀጠሉት ስልጣነ ክህነት ውጭ ሌላ ስልጣነ ክህነት አለ ብለህ ታምናለህ? ይሄ ነው ጥያቄ። እንግዲህ እንዴት እንደምገልጸው እድል ስጠኝና እንዳታቋርጠኝ ሰሙዬ፣ ትንሽ ሐሳብ ላውራ። ሐዋርያቶች ከኢየሱስ እጅ ያንን ኃላፊነት ተቀበሉ። አገልጋይነትን ከኢየሱስ ተቀበሉ። ከኢየሱስ የተቀበሉ ሐዋርያቶች እነሱ የሰበሰቡትና ያስተማሩትን የመሰከሩትን ያጠመቁትን ውስጥ እያስተማሩ እንደገና ለመሪነት፣ ለአገልጋይነት፣ ለጥበቃ፣ ለእረኝነት የሚበቃውን ሰው እንደገና መርጠው ቀብተው እጅ ጭነው አስቀጠሉ። ልክ እንደዚህ እያለ መጣ ማለት ነው። አሁን ከዚህ ውጪ አሁን ክህነት የሚባል ቆይ ልጨርስ ስሙኝ። 30 ሰከንድ ይቅርታ 30 ሰከንድ ብቻ። ካሁን ከዛ ውጪ ካህን ካለ መሰዊያ አለ፣ መሰዊያ ካለ መስዋዕት አለ በሚባል ደረጃ መጽሐፍ ቅዱሳዊ ሐሳብ ስላልሆነ መሰዊያ መስዋዕት ተብሎ የሚነገር የአዲስ ኪዳን አገልግሎት ስለሌለ እሱ በዚህ ልክ አይተረጎምም። መዳን አሁን እንተው ያልኩትን ሐሳብ አንስተህ እንትን ከምትል ጥያቄው ላይ ፎከስ እንድታረግ ነው የፈለግነውና ሌላ ሰው ጥያቄ እድል ይሰጣል። እኔ አሁን 3-4 ጥያቄ መልሻለሁ። ሌላ ሰው ደግሞ መዳን ቆይ እኔ ዋና ጥያቄ ላይ አልመጣም። ጥያቄን አብራራልኝ ብዬህ እኮ ነው። አብራራልኝ ስላልከኝ ነው እያብራራለሁ። የአፖስቶሊክ ሰክሴሽን የኔ ትልቁ ጥያቄ እናንተ ቤተ እምነት ውስጥ አለ ወይ? ምክንያቱም ሐዋርያዊ ቅብብሎሽ አለ ካልክ ሐዋርያት ደቀ መዝሙሮቻቸው ለሐዋርያነት የሚሾሙ ከሆነ
እነዛ ሐዋርያት የተኳቸው ሌላ ሐዋርያትን እየሾሙ ቤተክርስቲያንን ካስቀጠሏት ቤተክርስቲያን በራሷ የቆመችበት ዘመን አለ። እንዲህ ካልክ የማቴዎስ ወንጌል ምዕራፍ 16 ላይ ልመጣልህ ነው። ቀጥል፣ ይሄን መልስልን። ስለ ቤተ እምነታችን የስልጣን ቅብብሎሽ ምናልባት ለቤተ እምነትህ ሳይሆን ስለ ሐዋርያዊ ቅብብሎሽ ነው። ያንተን ቤተ እምነት መጨረሻ ላይ ታብራራለህ። እድል ስጠኝ፣ ሰሙ እድል ስጠኝ። ቤተ እምነት እየጠየቅኩ ያለሁት ሐዋርያዊ ቅብብሎሽ ላይ ነኝና ጥያቄውን ልመልሳ እኮ ቀጥታ መልስልና። ስለ ቤተ እምነት ቀጥታ ማለት እኮ እየተናገርኩ እኮ ነው። ቀጥታ ማለት አለ የለም በሚል ብቻ ልዝጋው? አለ ወይም የለም በሚል ሐሳብ ልቋጨው? ሰሙዬ እንደዛ አግባባን ብዬ ቤስት አለ የለም የምትለን ከሆነ ወደ ሌላ መጽሐፍ ቅዱስ ላይ እመጣልሃለሁ። ምክንያቱም የለም የምትል ከሆነ አንተ እንደ መጽሐፍ ቅዱስ አታወራም ልልህ ነው። እሺ አለ፣ በቃ አለ። ሐዋርያዊ የስልጣን ቅብብሎች በእኛ ቤተ እምነት አለ። እሺ ማርቲን ሉተር ይሄን የስልጣን ቅብብሎች ከማን የተቀበለው? እኔ አሁን ስለ ማርቲን ሉተር ላውራ ስለ መጽሐፍ ቅዱስ ላውራ? ሰሙዬ ተው አለ ሐዋርያዊ ቅብብሎች አለ ካለ እሺ ሌላ ሰው ይጠይቅ። እኔ አሁን ለአንተ የተወሰነ ጥያቄዎችን ለመመለስ ሞክሬያለሁ። አላረካ ይሆናል ሶሪ፣ ግን ለሌሎች አለ ካልክ ማርካት አለ ማርካት አይደለም ጥያቄ ጋር ደረስክም እኮ መዳለ ሁሉ ካንተ ጋር የምንወያይባቸው ብዙ ርዕሶች አሉ። አሁን ልክ እንዳሁኑ ያለ ሰው አመለካከት ቢኖር ይህን እንደ መጽሐፍ ቅዱስ እያስደግፈን እናወራ ዲቤት እናደርጋለን። ስለዚህ ካንተ ጋር በጣም ገና ሆነ አለ አይደለ በወተት ደረጃ ነው ካንተ ጋር ልናወራ የምንችለው። በጣም ስለማውቅ ነው ይሄን የማወራው። በጣም ይቅርታ። ስለዚህ የማታውቀውን የማታምንበትን የሌለን ነገር ለውይይት ልቅረብ ብለህ መተህ ሐሳብ ላንሳ ማለት ሼም። ሚውት አታርገኛ። ሰሙ ጥሩ አይደለም እኮ እኔን አውራ ብለህ ካስገባችሁ ይጓል። ለምን ሚውት ታርገኛል? እሺ ይሄን ያለው በቃ የምትንቀኝ ማለት ነው። እኔን ሰሙ እንግዲህ ምን ማድረግ እችላለሁ? እሺ ተምሬ እመጣለሁ። በቃ እንግዲህ እምቢ ካልክ ከእኔ ጋር መወያየት ካለ አይ ለአንተ የሚሆነ ርዕስ እናገኝ ብናወራ ይሻላል ብዬ ነው።